ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ እንግዲህ ከተወሰኑ ቀናት መጥፋት በኋላ ተመልሼ መጥቻለሁ። አንዳንድ መረጃዎችን ወደ እናንተ ሼር እያደረግን እንቆያለን። በዛሬው መረጃችን እንግዲህ ከትምህርት ሚኒስቴር የተሰጡ አቅጣጫዎች አሉ። ከከተማ አስተዳደሩ ስለ ቤቶች መዘግየት የተሰጡ ምላሾች አሉ። እንዲሁም በአርሲ ወይም በኦሮሚያ በኩል ኦርቶዶክሳውያን የተጨፈጨፉበት ቀን ነበረ። በዚህም ወደ 60 አካባቢ ሰዎች መሞታቸውን ወይም መስዋዕት መሆናቸው ይታወሳል። እዚያ ጋር የምን አይነት መረጃዎች እየወጡ ነው፣ ምን እርዳታስ እየቀረበ ነው የሚለውን መረጃዎችን ይዘን መተናል። ከዚህ በተጨማሪ ደግሞ ሀገራዊ ጉዳይ ምርጫ ምን ይመስል ነበር የሚሉትን የተወሰኑ መረጃዎችን ወደ እናንተ ይዘን መተናል። አብራችሁ እንድትሆኑ እየጋበዝን ለቻናላችን አዲስ የሆናችሁ ደግሞ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁን ሆኑ። መልካም ቆይታ። ወደ ቻናላችን ቤተሰቦች እንግዲህ የተወሰኑ መረጃዎችን ወደ እናንተ ለመጀመር ያህል ትምህርት ሚኒስቴር እንግዲህ የኤግዚት ኤግዛም ከሰኔ 4 እስከ ሰኔ 12 እንደሚሰጥ አስታውቋል። ይህ የቅድመ ምረቃ ፕሮግራም የመውጫ ፈተና ለመውሰድ የተመዘገባችሁ ተማሪዎች በአስቸኳይ መረጃችሁን እንድታረጋግጡ ሲል ሚኒስቴሩ አሳስቧል። የማረጋገጫ ስራው ደግሞ ወይም ሰልፍ ቬሪፊኬሽን የሚባለው ከ2 እስከ 3 ደቂቃ ብቻ የሚወስድና የተፈታኞችን የትምህርት ሰነዶች ከፋይዳ መታወቂያና ጋር በማስተሳሰር የሚያስችል ነው ተብሏል። ፋይዳ ካልተጠቀሙ መግባት አይችሉም። በመሆኑም ለመጀመሪያ ጊዜ የመውጫ ፈተና የሚወስዱ ተፈታኞች የፋን ወይም ኤፍኤኤን ቁጥራቸውን በመጠቀምና የግል መረጃ በማሟላት የራሳቸውን መለያ ማረጋገጫ ማጠናቀቅ ይችላሉ ተብሏል። ለተፈታኞችም የመግቢያ ቬሪፊኬሽን ቬሪፋይ internet.edu.et ላይ እዚህ ላይ በመግባት ወደ ኤግዚት ኤግዛሚኔሽን በመቀጠል እሱ ጋር በመግባት ማረጋገጥ ይችላሉ። ለምሳሌ እዚህ ጋር ላሳያችሁ ፈልጋለሁ። ይሄኛው http verify.internet.edu.et የምትለዋን ክሊክ ታደርጋላችሁ። ክሊክ ስታደርጉ ይሄ ኢንተርፌስ ነው የሚመጣው። ትምህርት ሚኒስቴር ይላል። ወደ ጎን ስታዩት አይደንቲቲ ቬሪፊኬሽን ይላል። እዚህ ጋር ፋይዳ አለ አብሮ። ከዚያ በኋላ ኤግዚት ኤግዛም የሚላለው ይህንን የነካችሁ ቬሪፊኬሽን ማድረግ ነው ማለት ነው። እዚህ ትገባላችሁ። ከዚያ ጋይዳንስ አሉት እዚህ ላይ እናንተ ስታርት ትላላችሁ። ከዚህ አንጻር እዚህ ስታርት የሆነውን የአይዲ ነምበራችሁን ወይም የፋይዳ ነምበራችሁን እዚህ ጋር ታስገባላችሁ። ፋይዳ ነምበር እዚህ ጋር ከገባ በኋላ እዚህ ኮንቲኒው ይላችኋል። ይሄኛው አንደኛው የምትገቡበት መንገድ ነው። ስለ ሪሚዲያል ደግሞ በተመለከተ ሪሚዲያልን በተመሳሳይ ኮንቲኒው ትላላችሁ እዚሁ ጋር። አሁንም ስታርት ቬሪፊኬሽን ነው የምትሉት። እዚህ ጋር ትመጡና በነገራችን ኮንቲኒው ባዮ ዳታ የሚለው የባዮሎጂካል የምትሞሏቸው እናንተ አላችሁ። ኔም ፐርሰናል የእናንተን አይዲ ነምበር፣ ዩኒቨርሲቲ ኔም፣ ይሄ ባዮ ይባላል። የባዮ ዳታ ነው የምትሞሉት። እዚህ ጋር ባዮ ዳታ መሙላት ትችላላችሁ። ከዚያ በኋላ ግን ባዮ ዳታን ከሞላችሁ በኋላ ደግሞ ኮንቲኒው አድሚሽን ነምበር ላይ ትገባላችሁ። እዚህ ላይም አሁንም አድሚሽን ነምበር ይጠይቃችኋል። ይሄኛው የእናንተ የአድሚን ነምበር ስትገቡ ይህን ስትሞሉት እዚህ ጋር ለምሳሌ እዚህ ጋር እኔ 7 ነምበር ነው 68 97 54 63 ብዬ ሰጠው። እዚህ ጋር ኮንቲኒው ይለኛል። ስለዚህ ኮንቲኒው እለዋለሁ ማለት ነው። የኔ ትክክለኛ ቁጥር ስላልሆነ ይሄኛው መሙላት አልችልም። ግን ኮንቲኒው ስትሉ እዚህ ጋር ማሳየት ይችላል ማለት ነው። በዚያ መልኩ መሙላት እንደምትችሉ ለማረጋገጥ ነው። ስለዚህ እነዚህ አጠቃላይ በቀላሉ በስልኮቻችሁ ወይም በላፕቶፕ በኩል መሙላት ትችላላችሁ ማለት ነው። ስለዚህ ይህንን ሞልታችሁ የሪሚዲያል ኤግዛም መፈተን ትችላላችሁ። እንዲሁም የኤግዚት ኤግዛም መፈተን እንደምትችሉ ሁለቱንም በኦፕን መክፈት ትችላላችሁ የሚለውን ለማሳየት ያህል ነው። ወደ ሌሎች መረጃዎች ስናልፍ አሁንም
የምናገኘው የከተማ አስተዳደሩ የልማት እንቅስቃሴ ጉብኝት ነው። ሰሞኑን እንግዲህ ከእንጦጦ እስከ አቃቂ የሚል የወንዝ ዳርቻ ልማት ጉብኝት ነበረ። ጠቅላይ ሚኒስቴሩ የነበሩበት አትክልት፣ ፍራፍሬ እንግዲህ ሲያስቀምሱ እንደነበር ሁላችሁም ትታዘባላችሁ። አሁን የሚጠየቁ ጥያቄዎች የቤቶች 100,000 ቤቶች የት ደረሱ? በምርጫ እስከ ምርጫ ወይም በዚህ በጀት ዓመት እስከ 20,000 ቤቶች እንሰጣለን ብለው ነበር ወይዘሮ አዳነች አቤቤ። አሁን ምን ደረሰ የሚል ጥያቄዎች ብዙዎቻችሁ ጠይቃቸዋል። ለዚህ ጥያቄ ምላሹ ግን እስከ ሰኔ 30 ይሰጣል የሚል ፕላን ወይም እቅድ እንዳለ ከዚህ በፊት ነግሬያችሁ ነበር። አሁንም ያለው እሱ ነው። ቤቶች አሁንም እየተሰሩ ነው። መንግስት እንግዲህ በመንግስት ደረጃ እስከ 50,000 ቤቶች እየተሰሩ ነው። ከነዚያ መካከል ደግሞ 28,000 ቤቶች አካባቢ እየተጠናቀቁ ነው ተብሏል። እነዚህ ቤቶች እንደተጠናቀቁ እስከ ሰኔ 30 ባለው በ2018 በጀት ዓመት እንሰጣለን ብለዋል። ስንት ቤቶች ናቸው የሚሰጡት? እንግዲህ ወይዘሮ አዳነች አቤቤ እንደተናገሩት እስከ 20,000 ቤቶች እንደሚሰጡ ተናግረዋል። በእርግጥ እርግጠኛ ሆነው ለ2005 ይሰጣል አይሰጥ የሚለውን ባይናገሩም ውስጥ ለውስጥ ግን ብናገኛቸው መረጃዎች 1997 ግን ሙሉ በሙሉ የቤት ባለቤት እንደሚሆኑ ይነገራል። እጣ የሚገቡት ወይም ለጣ 1997 ተመዝጋቢዎች እጣ ውስጥ የሚገቡት ሳይት ለመምረጥ ብቻ ካልሆነ በስተቀር አብዛኞቹ የእድሉ ተጠቃሚ ይሆናሉ። ይሄ የሚሆነው ግን ቁጠባቸውን ሙሉ በሙሉ ሳያቋርጡ የቀጠሉት መሆናቸውን በተደጋጋሚ ተነግሯል ማለት ነው። ስለዚህ በቤቶች ልማት አሁንም እንግዲህ የቤቶች ልማት እንቅስቃሴ መኖሩን በዚህ መልኩ ተናግሯል ማለት ነው። እንደ ሀገር ደግሞ በአጠቃላይ 1.5 ሚሊዮን ቤቶች በ5 ዓመታት ውስጥ ይሰራሉ ሲሉ ጠቅላይ ሚኒስትር አብይ አህመድ ከዚህ በፊት ተናግረው ነበረ። መንግስት ነው ወይ የሚሰራ? 1.5 ሚሊዮን ቤት ለመስራት ባሁኑ ወቅታዊ ዋጋ እንኳ ወደ 1.3 ትሪሊየን ብር ያስፈልጋል ብለዋል ኢኮኖሚስቶች። እንዴት መንግስት ይህንን ሊሰራ ይችላል ብለው ጠይቀው ነበረ። መንግስት አካባቢ ወይም ቤቶች ተቋማት አካባቢ ላይ የሚወጡ መረጃዎች እንዳገኘ ነው በመንግስት የሚሰሩ ሳይሆን በግለሰብም ለማህበራትም ተደራጅተው ግለሰቦች በሊዝ ገዝተው የሚሰሯቸው ቤቶች በዚህ ውስጥ ቁጥር እንደሚሰጣቸው ወይም እንደሚቆጠሩ ተነግሯል። ስለዚህ አንዳንድ ጥያቄዎች የሚነሱት መንግስት እሱ ላልሰራው ነገር መቁጠሩ ምን ያስፈልጋል የሚል አንድምታ ያለው ነገር ይቀርባል። ግን መንግስት ሁሉ ላይም ሰፖርት ስለሚያደርግ ፓርቲዎች የጋራ ምክር ቤት ባለፈው ሰኞ የተካሄደውን 7ኛው ጠቅላላ ምርጫ አስመልክቶ ዛሬ ጋዜጣዊ መግለጫ ሰጥቷል። በክልሉ የሚገኙ ፓርቲዎች በቅድመ ምርጫ ሂደት ፖሊሲዎቻቸውን በተለያዩ አማራጮች ሲያስተዋውቁ መቆየታቸውን የምክር ቤቱ ሰብሳቢ አቶ ጎበዜ አበራ ገልጸዋል። የመራጮች ድምፅ አሰጣጥና በምርጫ ጣቢያ ደረጃ የተከናወኑ የድምፅ ቆጠራ ሂደቶች ከአንዳንድ አነስተኛ ችግሮች በስተቀር በተሳካ ሁኔታ መካሄዳቸውን ነው ሰብሳቢው ተናገሩት። በ3941 ምርጫ ጣቢያዎች በተሳካ ሁኔታ ምርጫ ሰጣት ተካሂዷል። ምናልባት ቦርጂ ዞን ሶያማ ከተማ ውስጥ አንድ ምርጫ ጣቢያ ላይ አንድ የምርጫ አስፈጻሚ በፈጠረው ስህተት የአንድ ምርጫ ጣቢያ ውጤት ምርጫ ቦርዱ እርምጃ ወስዶ የሚሰርዝ ይመስለኛል ሲል ቅሬታውን ገልጿል። የፓርቲው የቅሬታ ጭብጥ ምንድን ነው በሚል በዶቼ ቬለ የተጠየቁት የፓርቲው ጽህፈት ቤት ኃላፊ አቶ ባንዲራ በላቸው ተከታዩን ብለዋል። እዚህ ያቀረብነው ጭብጡ የፌዴራል ህገ መንግስት ለህዝቦች የሚሰጠውን የራስን ተወካይ የመምረጥ መብትን ህዝባችን አልተጠቀመም በሚል ነው ያቀረብነው። ምርጫውን የመረጡት በቁጫ ምርጫ ክልል ህዝብ ስም ምርጫውን ለማስፈጸም የተመደቡ ምርጫ አስፈጻሚዎች ራሳቸው ከህዝብ እጅ ድምፅ መስጫ ወረቀት እየቀሙ ራሳቸው ድምፅ የሰጡ ስለሆነ ይሄ ምርጫ ሊሰረዝ ይገባል የሚል ነው ያቀረብነው አቤቱታ። የቁጫ ህዝብ ዲሞክራሲያዊ ፓርቲ ቅሬታ ለቦርዱ መድረሱን ትናንት በሰጡት ጋዜጣዊ መግለጫ ያረጋገጡት የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉን ቦርዱ በቀጣይ ያደርጋል ያሉትን ጠቅሰዋል። የቁጫ ዲሞክራቲክ ፓርቲ አቤቱታ አቅርቦልናል፣ አቤቱታ ደርሶናል። የህግ ክፍላችን አቤቱታውን ተመልክቶታል። የህግ ክፍላችን የሰጠንን አስተያየት ይዘን ቀጣይ የማጣራት ስራ ይደረጋል ነው ያልነው። ስለዚህ እንግዲህ በቀጣይ ቦርዱ የቀረበውን
የህግ ክፍል ሀሳብ ተቀብሎ እርምጃ የሚወስድበት ይሆናል ማለት ነው። በአሁኑ ወቅት በደቡብ ኢትዮጵያ ክልል የምርጫ ውጤቶች ከምርጫ ጣቢያ ወደ የምርጫ ክልሎች እየገቡ ይገኛሉ። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረትም አጠቃላይ የምርጫ ውጤት የፊታችን ሰኔ 4 2018 ዓ.ም ይፋ ይደረጋል ተብሎ ይጠበቃል። ድሬዳዋ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ዮናስ በትሩ የምርጫ ውጤት ምንም ይሁን ምን የህዝብን ድምፅ ማክበር እንዳለብን ተነጋግረናል ያሉ ሲሆን ከውጤት ጋር በተያያዘ ምንም የሚፈጠር ነገር እንደሌለም ያላቸውን እምነት ገልጠዋል። እንደ ጋራ ምክር ቤት ይህንን አስቀድመን ተማክረንበታል። የምርጫው ውጤት ምንም ይሁን ምን የህዝብ ድምፅ መከበር አለበት የሚለውን ቀደም ብለን ተነጋግረንበታል። ዛሬም ላይ የምነግርህ አቋም ማንም ያሸነፍ ማንም የህዝብ ድምፅ መከበር መቻል አለበት። የራሳችንን ድክመት ወስደን ለሚቀጥለው ከ5 ዓመት በኋላ የሚካሄደውን ምርጫ በዝግጅት መጠበቅ ነው እንጂ ይህን አስመልክቶ እዚሽ ከተማ ላይ ምንም አይነት እንደ ድሬዳዋ እዚሽ ከተማ ላይ ምንም አይነት ውከት፣ ረብሻ፣ ሌሎች ነገር ይፈጠራል የሚል ስጋቱም የለንም። የሚሞክርም ካለ ተቀባይነት የለውም። እንደ ጋራ ምክር ቤቱ ምርጫ ቦርድ የእጩ ተወዳዳሪነት ሰርተፍኬት ያልመጣላቸው 2 ሰዎች በእኛ ስም ተወዳድረዋል በሚል አቤቱታ ማቅረባቸውን ጠቁመዋል። ደግሞ የሚገርመው 2 እኛ የማናውቃቸው በትብብር የኢትዮጵያ አንድነት እንዲወዳደሩ ስማቸውንም ያልሰጠነውና ከብሔራዊ ምርጫ ቦርድም የእጩ ተወዳዳሪ ሰርተፍኬት ያልመጣላቸው 2 ሰዎች በእኛ ስም ተወዳድረዋል። ትብብሩ በምርጫው አጋጠሙኝ ያላቸውን እነዚህን ጉዳዮች ለብሔራዊ ምርጫ ቦርድ ድሬዳዋ ቅርንጫፍ ጽሕፈት ቤትና ለዋናው ጽሕፈት ቤት በማሳወቅ ምላሽ እየተጠባበቁ መሆናቸውንም መክረዋል። ስለ ጉዳዩ በስልክ ያነጋገርኳቸው በብሔራዊ ምርጫ ቦርድ የድሬዳዋ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ዚያድ ያሲን የቀረበውን ደብዳቤ ለቦርዱ ዋና ጽሕፈት ቤት እንደላኩ ገልጠዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ለሀገር ውስጥ መገናኛ ብዙሃን እንደነገሩት 7ኛውን ሀገራዊ ምርጫ ለማወቅ ተዘጋጅተው ያልተሳካላቸው ያሏቸው ኃይሎች በክልሉ በሰላማዊ ዜጎች ላይ የበቀል እርምጃ ላይ ተሰማርተዋል ብለዋል። በዚህ ሳምንት እሁድና ሰኞ በአርሲ ዞን አሰኮ ወረዳ ዕለታ ጨፋ ቀበሌ በንጹሃን ላይ የተወሰደው ጥቃት አሸባሪ ባሉት ሸኔ የተፈጸመ ነው ያሉት አቶ ኃይሉ በዚህም በሰው ሕይወት እንዲሁም በመንግስትና በህዝብ ሀብት ላይ ጉዳት መድረሱን አረጋግጠዋል። የጥፋት ኃይል ያሉት ታጣቂዎቹ በሰላማዊ ሰዎች ላይ ጉዳት ቢያደርሱም ዓላማቸው ሙሉ በሙሉ አልተሳካም ያሉት አቶ ኃይሉ መንግስት የጸጥታ አካላትን በማሰማራት ሊደርስ የነበረውን የከፋ ጉዳት ተቆጣጥረዋልም ነው ያሉት። ለሀገር ሉዓላዊነት፣ ለስርዓት ቀጣይነት የሀገር መንግስቱን ስልጣን መቆጣጠር የሚቻለው በምርጫ ብቻ በሰላማዊ ትግል ብቻ በሚል አኳኋን በሚሊዮኖች ወጥቶ ድምፁን ሰጥቶ ሀገርን ያሻግራል፣ ሰላሜንም ያረጋግጥልኛል የሚለውን ፓርቲ መርጧል። በዚህ የተደናገጠው ይሄ የፈሪ ስብስብ በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። በቤተ ክርስቲያን ላይ ያነጣጠረ ጥቃትን ፈጽሞ አሸባሪው ቡድን ባህሪ የሚመነጭ ነው። በህዝብ አገልግሎት ላይ በጤና ተቋማት ላይ ጥቃት ፈጽሟል። ነገር ግን የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ኃይሎች አስፈላጊውን ዋጋ ከፍሎ የሚቀድመው የሰው ህይወት ስለሆነ የሰው ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ተቋማትን እንዲሁም የፌዴራልም ሆኖ ህዝቡን የማረጋጋት መልሶ የማቋቋም ስራዎች እየተሰሩ ይገኛሉ። በተሰማሩት የጸጥታ አካላቱ አካባቢውን በማረጋጋት አሁን ላይ ተጎጂዎችን ወደ ነባር ቀያቸው ለመመለስ ዝግጅት እየተደረገ ይገኛልም ያሉት አቶ ኃይሉ መንግስት በቀጣይም ችግሮቹን በዘላቂነት በመፍታት ሰላም ለማስፈን የሚሰራ መሆኑን እንዲሁ አመልክተዋል። ኦሮሚያ ብሔራዊ ክልላዊ መንግስት ከቤተ ንብረታቸው የተፈናቀሉ ማህበረሰብን ወደ ቤታቸው ለመመለስ እየተሰራ ይገኛል። የወደሙ ተቋማትን መልሶ ለመገንባት ህዝባችንን መንግስቱም ህዝቡንም አስተባብሮ ወደ ስራ እየገባ ያለበት ሁኔታ ነው ያለው። አንዳንድ የፖለቲካ ኃይሎች ግን የሽብርተኛውን ቡድን ጥቃት ማውገዝ ሲገባቸው በሁሉም ሊወገዝ የሚገባ ጭካኔ ተግባር ስለሆነ ያለ ብሔር ያለ ሃይማኖት ልዩነት ሊያወግዝ የሚገባ ተግባር ስለሆነ ይሄኛውን ሽብርተኛ ቡድኑ በፈጸመው ድርጊት የፖለቲካ ትርፍ ለማግኘት የሚንቀሳቀሱ ኃይሎች ወደ ህሊናቸው እንዲመለሱና መሰል ጥቃቶችም እንዳይካሄዱ እንዳይፈጽሙ ከመንግስት ጎን ሆነው መስራት የሚጠበቅብናል ማለት ነው። ስለዚህ የብሔርን መልክ የሃይማኖትን መልክ የሚሰጠው ሳይሆን ሽብርተኛ ቡድኖች ድርጊት ስለሆነ በዚህ መልኩ ነው ልንረዳ የሚገባው።
ጥቃቱን በመፈጸም ክስ የቀረበበት የኦሮሞ ነጻነት ሰራዊት ኦነግ ግን ለጥቃቱ ኃላፊነት አልወሰደም። ታጣቂ ቡድኑ በትዊተር ባወጣው አጭር መግለጫ በአርሲ በንጹሃን ላይ የደረሰውን ጭፍጨፋ እያጣራን እንገኛለን ብለዋል። ታጣቂ ቡድኑ ጉዳት ለደረሰባቸው ለንጹሃን ተጎጂዎች ቤተሰብ መጽናናትን እመኛለሁም ነው ያለው። ታጣቂ ቡድኑ ይህን ይበል እንጂ አስተያየታቸውን ለመገናኛ ብዙሃን የሚሰጡት ተጎጂዎችም በእሁዱ ጥቃት የመንግስት ጸጥታ አካላት የህይወት መስዋዕትነት መክፈላቸውንና ጥቃቱን የፈጸሙ ራሳቸው የኦሮሞ ነጻነት ሰራዊት ብሎ የሚጠሩ በአካባቢው የሚንቀሳቀሱ የታጣቂ ቡድኑ አባላት መሆናቸውን ይናገራሉ። የመንግስት ኃይሉም የተወሰኑ ነበር ያሉትና እነሱም በቃ ተጎዱ፣ ከውስጣቸው ተጎድቷል። 1-2 ሰው ሞተ። እነሱ በጣም ብዛት አላቸው። በጣም 3000 4000 ይሆናል እኮ ጀሌው ምናምኑ መሳሪያ ያዘው፣ ከባባድ መሳሪያ ይዘዋል። ደመው በለው ያዘው ወሞ አርካካቢ ነው የሚሉት። ይህ በእንዲህ እንዳለ የኢትዮጵያ ሃይማኖት ተቋማት ጉባኤ በአርሲ ዞን አሰኮ፣ ሽርካ፣ ሆንቆሎ ዋቤና ሙኔሳ ወረዳዎች በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችና ምዕመን ላይ የተፈጸመውን አሰቃቂ ግድያና የአብያተ ክርስቲያናት ቃጠሎ አወገዘ። በጥቃቱ የተሰማውን ሐዘን ገልጸው ለተጎጂ ቤተሰቦች መጽናናትን ተመኝቶም መንግስት የዜጎችን ደህንነት የማረጋገጥ ተቋማዊ ኃላፊነቱን እንዲወጣ፣ ለተፈናቀሉና ስጋት ላለባቸው ዜጎች አስተማማኝ ጥበቃ እንዲያደርግ እንዲሁም ወንጀለኞችን በአፋጣኝ ለፍርድ እንዲያቀርብ በጥብቅ አሳስበዋል። የቤተ ክርስቲያን ጠላቶች አቅደው እንደሚሰሩት አንተም አንድነትን አጽንተ በብሔር መከፋፈልን፣ በዘር መከፋፈልን፣ በቋንቋ መከፋፈልን ትተ አንድ ሆነ የማሰራ ከሆነ ትጠፋለህ። ይሄ መልእክቴ ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። Amen. Stop killing innocent Orthodox Christians. People around the world need to know what is going on in Ethiopia. Orthodox Church is under attack. As I speak, a lot of Christians are dying. Please pray for us. Be a voice for voiceless Ethiopian Orthodox Church. And we need justice. Justice for Orthodox. Justice for Orthodox Christian in Ethiopia. የመንጋላው ቅሚን አባት ጴጥሮስ ነው። እጁን ለካቴና ግንባሩን ለጥይት ሰጥቶ ለሀገር የሞተው የኔ አባት ጴጥሮስ ነው። ሞትን የማይፈራው ዓለምን የናቀው ዘር ያላቆሰለው የአማኞቹ እረኛ የሀገር ዘበኛ ከሞት አስነሳና እግዚአብሔር ዳግም ስጠን፣ ትንሣኤን አጠብቅ፣ ልጆች አለቅን፣ እኔ ልቅደም የሚል አርበኛ አባት የለንና እግዚአብሔር ጴጥሮስን አስነሳ። አባታችን ስጠን። እኔ ዛሬዎች ቅንጡ ማርቼዲስ እያሽከረከሩ በአማኞቹ መሞት ትርፍ እያጋበሱ እነሱ ሞትን የማይደፍሩ መነኮሰ ሞተ የሚለውን ቢል እያቀነቅኑ ሚሊዮን በእጃቸው ይመነዝራሉ። እኔ ዛሬዎች እንዲህ ናቸውና እግዚአብሔር ጴጥሮስን አድለን ዳግም አስነሳና እንኳን ድምፅ መሆን ከማሽ ጋር መሰለፍ ያውቅበታልና ከፊቱ ነው ማለፍ። ዘመን ጭጋግ ሆኖ ስም ቢደበዝዝ ተከታይ ብታጣም ተግባር ግን ሚይዝ በዘር ተከፈለ ክህነት ጳጳስነት በሴራ ተሹመው ግድ አይሰጣቸውም የአማኞቹ መሞት። አባት ዓለም ጴጥሮስ የእኛ አርበኛ ጴጥሮስ በደም የታነጸ ቃል ይነበባል። እምነት ያቆመው ታሪክ ይከብራል። አንተን መሳይ ጳጳስ የለ በዚች ሀገር የሕዝብን ሞት ሙቶ ነፃነት የሚሰብክ ለሀገር ለምድር ትውልድን ለማዳን ራስህን ሰጥተህ ለክብር ለሕይወት ያልሳሳ ብቸኛው አንተ ነህ። እንኳን ለኦርቶዶክስ ለክብር መሞቱ ለእናት ኢትዮጵያ ፋሽስት ድል አድራጊ በከበረ ሞቱ ጠላት ጠመንጃውን ወደ አንተ ሲያነሳ በልበ ሙሉነት መሬቷን የባረክ አባት አንተ ብቻ፣ ጴጥሮስ አንተ ብቻ፣ አርበኛ አንተ ብቻ፣ በልበ ሙሉነት ሕዝቡን ይፍታህ ያለ አባት አንተ ብቻ። እንኳንስ ሕዝቧ መሬቷ አይገዛ ብሎ የገዘተ አባት የነበረን ዛሬ እንዴት ሳለ የአርሴ ደም ጎርፍ የኔ ይሁን ብሎ የሚሰለፍ ቀድሞን እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። አርበኛው ይነሳ ዳግም አባት ስጠን።
እግዚአብሔር ዳግም አባት ስጠን። እሳት መካከል የሚኖር ህዝብ አለን። በፍርሃት ውስጥ የሚያድር ልጅ አለን። ባቸው የማይነጥፍ እናቶች በዝተዋል። ኑሮ የሚሰብክ አባት ተርበዋል። ሞቶ ሕይወት የሚዘራ አባት ተጠምተዋል። ጠፍቷል በምድራችን ያንተን ሞት የሚሞት ልዩ ደቀ መዝሙር። እግዚአብሔር ጴጥሮስን አስነሳ፣ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ፣ ዳግም አባት ስጠን። ባንገታችን ማተብ ገለው ሳይጨርሱን እግዚአብሔር አባታችን ስጠን። ጴጥሮስን አስነሳ፣ አባታችን ስጠን። አርሲ ላይ ክርስቲያኖችን እና ቤተክርስቲያንን የሆኑ አልባሌ ሰዎች እንደገደሉ ሰምተናል። በእውነት የሞቱት ሰማዕትነት ነው ያገኙት፣ ክብር ነው ያገኙት። ግን ሊበቃ ይገባል። አባቶቻችን የመንግስት ባለስልጣን ያላችሁ ይህ ጉዳይ የሁላችንም የኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ስለሆነ ይህ ሊበቃ ይገባል። ጭፍጨፋ ይብቃ፣ ደም መፍሰስ ይብቃ። ይህ የኢትዮጵያ ደም የእውነት እንደ ራሔል እንባዋ ወደ ላይ ይወጣልና ነፍስ ይማርልን። የእውነት በጣም ነው ያዘንነው። እግዚአብሔር ነፍሳቸውን በአጸደ ገነት ያኖርልን። ቤተክርስቲያንም ሆነ መንግስት የራሳቸውን እርምጃ እንዲወስዱ አሳስባለሁ። በእውነት ኃላፊነቱን የሚመለከተው መንግስትና ቤተ ክህነት ይህንን ነገር ማስቆም አለባቸው። ሰማይ ስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየመግዳው በየሜዳው መስደብ፣ በየሜዳው ማሸማቀቅ፣ በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባሕር ሆኖ ያሰጥማል፣ እሳት ሆኖ ይበላል። ብፁዓን አባቶቻችን ለምን ዝም ይላሉ ለምንል ሰዎች እውነት ዝም ብለው ነው ወይ? አንድ ለምን ነው ተቋማዊ መግለጫ ያቃታቸው? ምክንያቱም አንዳንድ ብፁዓን አባቶች በግላቸው የሐዘን መግለጫ ነው ሲያወጡ ነበር። ሌሎቹ ለምን ዝም አሉ? ጠቅላይ ቤተ ክህነቱ ለምን ዝም አለ? ስላልሰማ ነው? የመረጃ እጥረት ነው? ዳተኝነት ነው? ስለዚህ እንደው ይሄ አጋጣሚ ጠቅላይ ቤተ ክህነት ላይ ቤተክርስቲያን ድምፅ እንዳይኖራት ከገዳዮቹ ጋር ሽርክና እየፈጠረ ያለውን ተቋም አካል ለመለየት ብንጠቀምበት ጥሩ ነው። ባለፈው በህገወጥ ሲኖዶስ በህገወጥ ጵጵስና ጥቁር ለብሰን ተገልጠን የለ ሁላችንም ሰው ምን ከዚህ በለጠ ምን ቢጠበቀው? ይህን ነገር እየቀበረ ያለው ማን ነው? አንዳንድ ብፁዓን አባቶች ሽሉክ እያሉ የሐዘን መግለጫ ያወጣሉ። ሌሎቹስ ሁለተኛስ ተቋማዊ ሆኖ እንዳይወጣ ይህንን ጉዳይ መሪ ሆኖ እየቀበረ ያለው ማን ነው? ለዚህ በጣም ምላሽ መኔም መሆን አለበት። በጣም ምላሽ ማለት ነው። እየቀበረሉ ሰዎች ምንድን ያስፈራቸው? ስልጣን ነው? መንግስት እንዳይቆጣቸው ነው? እኔ ማስበው እሱ ነው። ብፁዕ አቡነ ኤልሳ የሀገረ ስብከት ሊቀ ጳጳስ ወዲያውኑ የሟቾችን ቁጥር ነግረውናል። ሌሎቹም ብፁዓን ሊቃነ ጳጳሳት እንደዚሁ የተወሰኑት መግለጫ ወጥተዋል። ሌሎቹ ለምንድን ዝም ያሉት? ሌሎቹን አያሳስቡኝም። እኔ በጋራ መግለጫ እንዳይወጣ ጠቅላይ ቤተ ክህነትና ጠቅላይ ስራ አስኪያጅና ቅዱስ ሲኖዶስ አባላት ቋሚ ሲኖዶስ ምንድን በዋናነት ስራው?
ይህ ጉዳይ ቅዱስ ሲኖዶስን አስቸኳይ ጉዳይ ስብሰባ ያልጠራ ምን ጉዳይ አስቸኳይ ጉዳይ የሚጠራው? ሎጂክ አስተሳሰቡ ማለት ነው። ይህ ጉዳይ ጠቅላይ ቤተ ክህነትን እና ቅዱስ ሲኖዶስን በአስቸኳይ እንሰብሰብ ብሎ ለእርምጃ ያልጠራ ጉዳይ ምን ሲሰበሰብና ምን ሀገሩ ሲፈጠር ነው ቅዱስ ሲኖዶስ የሚሰበሰበው? ምክንያቱም ሕገ ቤተ ክርስቲያን ላይ ቅዱስ ሲኖዶስ በሀገር ወረራ ሲከሰት፣ ክርስቲያኖች ሲፈጁ፣ እንዲሁ ነው ልክ እንዳይነት ወረራ ሲከሰትና እልቂት ሲከሰት፣ ድርቅ ሲከሰትና ሀገር ወዳልተገባ ውጥንቅጥ ውስጥ ስትገባ ቅዱስ ሲኖዶስ እንዳስፈላጊነቱ ስብሰባ ያደርጋል ከመደበኛው ከጥቅምትና ከግንቦት ሲኖዶስ ውጪ። ይሄ ነገር ላይ ሰብሰብ ቅዱስ ሲኖዶስ ላይ ነገር እያሾረ ያለው ማን ነው? ሁሉም ጳጳሳት ናቸው አይደሉም። በእርግጠኝነት በደንብ ወደ ውስጥ ጠልቀን ብንገባ ከ4 ከ3 አይበልጡ ቢበዛ ማለት እና አሁን እኛ ማየት ያለብን አህያውን ፈርቶ ዳውላው ማለት የለብንም። የዚህ ቁንጮ ማን ነው? ቅዱስ ሲኖዶስ እንዳይሰበሰብ በዚህ ጉዳይ እንዳይነጋገር የሳምንትና የ15 ቀን የሚዲያ ጩኸት ሆኖ እንዲቀርብ የሚፈልገው ማን ነው? የምርም ሁላችን በቤተክርስቲያን የምንቆም ሰዎች ከሆነ እውነት ሌሎቹ ብፁዓን አባቶቻችን ጠቅላይ ቤተ ክህነት ስራ አስኪያጅ ለብፁዓን አባቶች ጥሪ አድርጎ ሌሎቹ ጳጳሳት እምቢ ብለው ነው አንመጣም አንሰበሰብ በዚህ ጉዳይ ብለው ነው? እና ይሄን በጣም ሁላችንም ማሰብ የሚገባን ነገር እያሰብን እየደጋገምን ማሰብ ያለበት ይሄ ነው። ይሄ እኮ ዞር አድርገን እኮ ስናስበው እንደው እንደ ስጋዊ እንኳን እናስበው ይባል እየተገደለ ያለው እኮ የነዚህ የጠቅላይ ቤተ ክህነት ሰራተኞች የብፁዓን አባቶች ጭምር 1 ሳንቲ 2 ሳንቲ ጀምሮ ከድሩሪ ጀምሮ 1 ብርና 100 ሚሊዮን ዶላር ብር እያስገባ ደሞዝ እየከፈለ የነበረ ህዝብ ነው የተገደለው። ይሄ የአርሲ ጭፍጨፋ እኮ ሲቀጥል ሁላችን ሞታለን። የዛን ጊዜ ጠቅላይ ቤተ ክህነት በጀትስ ምን ልታደርጉት ነው? ከየት ይመጣል ብሩ? ፈሰሱ ከየት ይመጣል? ምዕመኑ አለቀባችኋ። ህዝቡ እንደሆነ ትታችኋል። ስለዚህ ከውጭ የሚሰጣን እርዳታ የለም። የተቀመጠውን ገንዘብ ከዛ ልትበሉ ነው። ጠቅላይ ቤተ ክህነት ዓመታዊ የስብሐ ጉባኤን ስብሰባ ጠርቶ ይሄን አክል ፐርሰንት ይሄ ሀገረ ስብከት አስገባ የምትሉት ይሄ ፐርሰንት እኮ የገባው እኮ ከነዚህ ከተጨፈጨፉት ክርስቲያኖች ነው። ከየት ይመጣል? የዛም የነስም ከነሱ ነው የመጣው። ያውም በዚህ ኑሮ ውድነት አሳስ በኩራቴን አላስታጉልም። አሳስ በኩራቴን እኮ በሰጠ እኮ እጸድቃለሁ ያለው ማን እኮ የተገደለ ነው። ነገም ይሄ ቁጥር እየጨመረ ሲመጣ የእናንተ ደሞዝ ከየት ይመጣል? በዚህ ዓመት ጠቅላይ ቤተ ክህነት 7 ቢሊዮን ዶላር መድቧል። ዓመታዊ በጀት ከየት መጣ? የገንዘብ ሚኒስቴር የመደበለጠ ዩናይትድ ኔሽን የመደበለጠ ይሄ 7 ቢሊዮን እኮ ሚሊዮን አይደለም እኮ 7 ቢሊዮን ዶላር ማለት 7 ቢሊዮን የኢትዮጵያ ብር የተመደበው ዓመታዊ በጀት የጠቅላይ ቤተ ክህነት የነዚህ ክርስቲያኖች ብር አይደል? የተጨፈጨፉ ክርስቲያኖች ሂሳብ አይደል? ብሩን ሰጥቶ በጸሎት እንኳን የማያስበው አባት ማጣት እንዴት ያማል? ያውም እኮ ከሞላለት አይደለም፣ ከጠገበለት አይደለም፣ ከተረፈለት አይደለም፣ ካለው ነገር ላይ ቀምቶ ያስቀረው። ስለዚህ እንደው በእግዚአብሔር ዘንድ ያስጠይቀኛል። እረኛ አልሆንኩለትም፣ መንጋ አልሆንኩለትም፣ የመንጋው እረኛ አልሆንኩለትም ከማለት ባሻገር ይሄ የኔ ደሞዝ እኮ ከነሱ የተለቀመች ናት። ይህ ጠቅላይ ቤተ ክህነት እያሰራ ያለው እኮ የልማት ስራ ከነዚህ ከነሱ የተሰበሰበ ነው። እንዴት አይባልም? እንደው ስጋ የሆነን እንኳን እናስበው። የነፍሱ ነገር ቀርቶብን ማለት ሰባኪያን ስትሆኑ አንዳንዶቻችሁ ለምን ዝም ያላችሁት? በየሀገሩ ስትሄዱ ስልክ እየደወላችሁ ይሄን አክል ብር ነው ካልተከፈለኝ አልመጣም የምትሉት ያ ይሄን ካልተከፈለኝ ብር ነው ከህዝቡ የተገኘ አይደል? ለዚህ ህዝብ ድምጽ ካሁናችሁ መቼ ድምጽ ብትሆኑት? የእናንተ እኮ አበላችሁ ጭምር እኮ ነው። የፕሌን ተቆርጦ የትራንስፖርት ተቆርጦ ያውም እኮ መደበኛ ቅጥርነታችሁ እንደተጠበቀ ሆኖ በየአጥቢያ ያለው ቅጥር እንደተጠበቀ ሆኖ
እዚህ ቦታ ላይ ለጉባኤ ስመጣ ይሄን አክል ብር ስትከፍሉ የምመጣው ብላችሁ ለምን ትልልቅ ተቋማት ለምን ዝም አላችሁ? ለምን ትልልቅ የቤተክርስቲያን ሰባኪያን ለምን ዝም አላችሁ? መፍትሄ ይምጣለት። ግን አትናገሩትም። በጽሁፍም ይሁን በቪዲዮም ይሁን በምን ሆነ አንናገሩ። ጽድቁንም ተውት። እናንተ አበላችኋል። ይሄ ጉዳይ በኢትዮጵያ በመላው ቢከሰት ኖሮ አንድ ቦታ ላይ ጉባኤ የሚጠራችሁ ሰው ይኖራል? ኑ ዘምሩልን፣ ኑ ስበኩን የሚላችሁ ይኖራል? አይኖርም። ለምን? ህዝቡ የለማ። አርሲ ላይ የሆነ በመላ ኢትዮጵያ ቢሆን ኖሮ አያርግብንና ጉባኤ ይኖራል? እንደዚህ የእናንተ እንጀራ ገመዳችሁ በጥሰው የለም። ስለዚህ እንደ ስጋ እንኳን ብታስቡት የኛ እኮ እንጀራችን ነው። የጫማ የልብሳችን ምንጭ ነው። ሌላ መደበኛ ስራ የለንም። እንደው እንኳን ከእግዚአብሔር ባስቸገር እኮ እንጀራን ያበላን ሰው እንዴት ሰው በእንጀራው ላይ ይቀልዳል? ስራ ቦታ ላይ መፈናቀል ቢከሰትብን እንዴት ነበር ምንጮህ? እንዴት ነበር ድምጽ የምናሰማው? ከዚህ አንገታቸውን ደፍተው ዝም ያሉ ሰባኪያን፣ ዝም ያሉ ዘማሪያን፣ ዝም ያሉ ተቋማት አሉ። ስለዚህ ጠቅላይ ቤተ ክህነት እንደ ገንዘብ ምንጭ እንኳን ቢያስበው አሁን ትንሽ አይከብዳችሁ? ዓመታዊ ሰዋጓይ ስብሰባ ላይ ይሄ ሀገረ ስብከት ይሄን ብር ሰበሰብ ስትሉት ብሩ ወደ እናንተ ሲገባ እያጨበጨባችሁ ብሩን ስትቀበሉ ግን አይከብዳችሁ? የደም ብር አይደለም ያ ብር፣ የለቅሶ ብር አይደለም ያ ብር። እና እንጃ ህሊና አላውቅም ሰው እንዴት አድርጎ ውስጡን ተቀብሎት እንደሚኖር በጣም ነው የሚያሳዝነው። አሁን የሆነ ተስፋ በመቁረጥ በማዘን ማለፍ የለብንም። ስራ መስራት አለብን። በቃ አለቀ። ከኛ የበለጠ መከራ ያሳለፉ አብያተ ክርስቲያናት ነበሩ። ግሪክ፣ ስፔን። ግሪክ በኦቶማን ቱርክ 400 ዓመት ተስተዳድራለች። ስፔን በ700 ዓመት ላይ ተስተዳድራለች። ኦቶማን ቱርኮች ግብፅን ያስተዳድሯት ለ40 አይደለም ለ40 ዓመታት ኦቶማን ቱርኮች ያስተዳድሯታል ግሪክ። እስቲል ናው ግን ግሪክ ኦርቶዶክስ ናት። የአርሲ ኦርቶዶክሳውያን ጨፍጫፊዎችና አራጆች እንዲሁም ደጋፊዎቻቸው ለሚያመልኩት ደም እየገበሩለት ስለሆነ ዛሬም እንዲህ ይላሉ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። ሐውሴ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወግረው አርደው ያረዱት በሞታችንም ጭራሽ እየተደሳሰሱ ነው። ገዳይ እንዲህ ሲፎክር አትግደሉ የማለት ይሄ ሁማን ራይት አለው። አትግደሉ ብቻ ሳይሆን ሊገለን የመጣን የመከላከልም መብቱ አለ። ስለዚህ ካሁን በኋላ እንደ ክርስቲያን ማንኛውም ክርስቲያን ሊያደርግ የሚገባው አትግደሉን ብቻ ብሎ መጮህ ሳይሆን ቤተሰቡን፣ እናት አባቱን፣ እህት ወንድሙን ሊገል የመጣን አካል የመመከት የመከላከል ሊያጠቃ የመጣን በሚገባው የማናገር መብቱ እንዳለ ልታውቁ ይገባል። ይህ ሰብአዊነታችን ያንን እንድናደርግ የሚያስገድደን ስለሆነ እነሱ እኛን ገለው ለምንድን ነው ይፈልጉ ካል ይህ ነው በሆትነስ ተነስቶ መጮህ። በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። አንድ ብር ሁለት ብር ለማር እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት። አላሁ አክበር። እንግዲህ እንደሰማችሁት መስጊድ ሙሉ ህዝብ ሰብስበው መሞት ያለበት ይገደልና ቤተክርስቲያኑ
ገብርኤል ቤተክርስቲያን መስጊድ ይሆናል ሲል ሰምታችኋል። ታዲያ ትናንት ወዲያም እንዲሁ ነው የሆነው። አንደኛውን ቤተክርስቲያን አቃጠሉ፣ አንደኛውን ቤተክርስቲያን ዘረፉ፣ ምዕመኑን ገደሉ፣ ምዕመኑን እምሽክ አደረጉ። ከ300 በላይ ምዕመን የት እንደገባ እንዲጠፋ እንዲፈናቀል ተደረገ። ይሄ ነው እየተካሄደ ያለው በስልት ኦርቶዶክሳውያንን የማጽዳት። አትግደሉን ለዓመታት ተባለ። አሁን አትግደሉን ሳይሆን ራሳችን አንገደልም ብለን እምቢ የማለት ህዝባዊ እምቢተኝነትን ኦርቶዶክሳውያን የማሳየት ጊዜያችን አሁን ይመስላል። እንዲህ ነው ደግሞ እያደረጉ ከአርሲ ላይ ኦርቶዶክሳውያንን ለዓመታት ካጸዱት በኋላ መሬቱን እንዲየተካፈለ የአርሲ ዞን የአሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊም ተአምር ነው። 100,000 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባ እንግዲህ እንደተመለከታችሁት ነው። እቅዳቸውን በፍጹም ሳይዘነጉ እያሳኳት እንዳለ ከዚህ እንረዳለን። ኦርቶዶክሳውያንን ከአርሲ የማጥዳትና ቦታዎችን የመያዝ መቼም ሰዎች በየትኛውም ዓለም ላይ መፍታቸውን ያስከበሩት በማለቃቀስ ሳይሆን ክንደ ብርቱ በመሆን ህብረታቸውን በማጠናከር ለዓላማቸው ጠንክረው በመስራት ነው። ስለዚህ አንድም ሞንክ ሁለትም ሞንክ ሶስትም ሞንክ መፍትሄን ለማስከበር ጠንክረህ ልሰሩ ይገባል። እምቢ ማለት እስካልጀመራችሁ ድረስ በማንኛውም ሁኔታ በየትኛውም ሁኔታ እንደ አህያ ሊጭናችሁ ለሚፈልግ አካል እምቢ ማለትን እስካልለመዳችሁ ድረስ ሚዲያው ላይ በመጮህ ብቻ መፍትሄ የሚመጣ አይደለም። የሆኑ ተቋማት የሆኑ አባቶች እንዲጮሁላችሁ ብቻ መፍትሄ ልትጠብቁ አይገባም። እምቢ ማለትና ይህንን የተሽመደመደ አካሄዱ ጤናማ ያልሆነ ደም ካልጠጣ ማይረጋን አካል አሽቀንጥሮ ይመጣል። የሁላችንም ድርሻ እናነት በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ይዘንላችሁ የመጣ ነው። ይህንን ነገር ለማሳካት ከጎናችን የመንግስት አካላቶች አሉ። እንደምታዩት የባርዳስ ባለቤትን ጨምሮ በጣም ብዙ አካላቶች አሉና እጅግ በጣም የለፋንበት ኢቨንት ነው። ጀማው ከክፍለ ሀገር የምትመጡ ብዙ ነገሮች አክሰሶች እንደተዘጋጀላችኋለሁ ሁላችሁም እንድትገኙልን ነው ጥሪ ለማቅረብ መጣ ነውና በአጠቃላይ እንደ አፍሪካ ፓርቲኩላርሊ ደግሞ እንደ ኢትዮጵያ ለዚህ ነው ሁሌ የማናገው ነጭ በልቶ ነጭ አሸንፎ ነጭ ተጫውቶ ሌላ ሀገር ተጫውቶ እኛ ይሄን ያለ የምንቦርቅበት ሰዓት ላይ መሆናችን በጣም ያሳዝናል። ይህ ምን ይባላል? ዘመናዊ ባርነት፣ ሞደርን ኮሎናይዜሽን ይባላል። አዎ በዚህ ኢቨንት ላይ አርሰናል ሻምፒዮን ሆነ ተብሎ ጭራሹ የመንግስት አካላትም ድጋፍ ያገኘ ኢቨንት መዘጋጀቱ በጣም ያሳዝናል። ስንት ኢትዮጵያውያን የሚበሉት ባጡበት ሁኔታ ሰላም አጥተው እየተሰቃዩ ባሉበት ሁኔታ እንደዚህ አይነት ፕሮግራሞች መደረጋቸው ምን ያህል እንደ ዜጋ፣ እንደ ግለሰብ፣ እንደ ሀገር እንደወደቅን የሚያሳይ ነው። አዎ የራሳችንን ችግሮች ሳንቀርፍ እርስ በርስ መዋደድ ሳንችል ቀርተን ሀገራችን እንዴት ማደግ እንዳለባት፣ ሰላም መሆን እንዳለባት መነጋገር ባለበት ወቅት አንድ የአውሮፓ ቡድን ከ20 ምናምን ዓመት በኋላ ሻምፒዮን ሆኗል ተብሎ ይሄን ያህል ቡራ ከራዩ በሚታወቁ ግለሰቦች፣ ቲክታከሮች፣ ሙዚቀኞች ደረጃ እንደዚህ አይነት ፕሮግራም በዚህ ወቅት ኢትዮጵያ ውስጥ መዘጋጀቱ በጣም ያሳዝናል። አዎ ወዴት እየሄድን ነው? ንገሩኝ እስቲ ወዴት እየሄድን ነው? እኔ በጣም ያዘንኩት
እውነት እላችኋለሁ በዚህ ሁኔታ አሁንም እነግራችኋለሁ ስንት ወጥመድ ውስጥ ያለች ሀገር ስንትብትብ ችግር ውስጥ ያለች ሀገር ላይ በዚህ ሁኔታ የተቀባባ ህይወት እየኖርን የውሸት ህይወት እየኖርን መቼም ሀገራችን አንድ ስቴፕ ከፍ አትልም። ለማያውቁ ጭራሹን መፈጠራችንን ለማያውቁ ግለሰቦች አውሮፓውያን ይሄን ያህል ምንጣፍ ጎታች መሆናችን ያሳዝናል። የትኛው ትውልድ ነው ስለ ሀገሩ አስቦ ስለ ሀገሩ ተጨንቆ ሀገሩን ስለማሳደግ ተስፋ ይዞ የሚንቀሳቀስ? ያሳዝናል፣ በጣም ያሳዝናል። ከመለስና ከዶክተር አብይ መለስ ዜናዊ አውል ሰይረጌ እዲ ከዶክተር አብይና ከመለስ መለስ ዜናዊ አንድስ ዳ እኔ በግልጽ ነው የምናገረው። በፊት ለፊቱ በአብይ ፊት ብትጠይቀኝ እመልሳለሁ። አዎ ሊደርሺፕ አለው፣ እውቀት አለው፣ በጣም ጎበዝ ነው። ምንም ጥያቄ በደንብ ቁጭ ብለው እንደው ዲስከስ ቢያደርጉ ማንንም ዱቄት የሚያደርግ ሰው ነው መለስ ዜናዊ። ማንንም ቁጭ ብለው ዲስከስ ካደረጉ ሃንድስ ዳውን መለስ ዜናዊ በጣም ይችላል። ደስ የሚለኝ እሱ ምንድነው በማያገባው ብዙ ጊዜ አይገባም መለስ ዜናዊ። እሱ ነገሩ ይለያል። እንደው ከተረዳችሁ ካስተዋላችሁ ካያችሁ በማያገባው ነገር አይገባም። that's one good thing about him። እንዴት እንደራጅ ብላችሁ የምትጠይቁ ክርስቲያኖች እስቲ ቪዲዮ ሰምተን እንመለስ። በደም ኮፒ ሊንክ ሼር ፖስት እያደረጋችሁ ለሁሉ አዳርሱና በዚህ መንገድ ለመደራጀት ሞክሩ። አደራጁ ነው ማን ነው መጥቶ የሚያደራጅ? ሶስት ሆነ ከምታውቁ ጋር ተነጋግረን ይቀጣጠላል። ይሄን ስንት ዓመት ነው የምንነግራችሁ? አደራጁ ይላል ዝም ብሎ ሽባ ኖ ራስህ ነው ትደራጀው። ከዛ መረጃ አንተ አለን እኛ ለዓለም ነግርልሃለን። የምንችለውን እናደርጋለን። የአቅም ግንባታም ከሆነ የሚያስፈልግህን ነገር ማለት የምንችለውን ያህል። ግን አሁን አቅም አጠገብህ አለ። ድሮ በመስፋፋት ጊዜ ብረት ያልነበራቸው ተስፋፊዎች የሚጠቀሙት የነበረው ጥድ ነው። እርጥብ ጥድ ወፍራ እንትን ከባድ ስለሆነ እሱን ያሞቁና እሳት ውስጥ እየከተቱ እንዲህ ሲያደርጉት እንደ እርሳስ ሲቀርጹና እሱ ነው በተኛበት የሚወጉ። እነሱ እንደዛ አድርገው ሲስፋፉ አንተ በዘመናዊ ዘመን ትጥቅ የለኝም ትጥቅ አያስፈልግም ትቀበላለህ። መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያን ነኝ ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው የሚሰየው የመጀመሪያ ለኔ ክርስቲያን የሆንኩ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይ ዶንት ኖ ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም መሆን አለበት። አባት ወጣት ወላጆችን አላስገድልም ማለት አለ። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት? ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። ለመምህራችን ቃለ ሕይወት ያሰማልን። እንዲሁም የጽዋ ማይበራት ተሰብስባችሁ ጽዋውን ጠጥታችሁ በልታችሁ ከመለያየት ባሻገር እንዴት ሀገራችንን ቤተክርስቲያናችንን ከነዚህ አጥፊ ሰዎች እንጠብቅ የሚለውን ብትመካከሩበትና በዛው በተሰባሰባችሁበት ስብስብ ልትደራጁና ለቤተክርስቲያናችሁ እንዲሁም ደግሞ ለአካባቢያችሁ ለቤተሰቦቻችሁ መትረፍ ብችሉ መልካም ነው። ተሰብስባችሁ ጠጥታችሁ በልታችሁ ተምራችሁ ከመሄድ ባሻገር ይሄንን አድርጉ። መጀመሪያውኑ እናንተ በዚህ ምክንያት ተሰብስባችኋልና ይሄንን ስብስባችሁን ራስን ወደ መከላከል ብታሳድጉት መልካም ነው ለማለት ነው። ይቆያል። ኦርቶዶክሳውያንን የሚያስገድለው በቀጥታ
ፈንድ እያደረገ ቤተክርስቲያን እንድትቃጠል ኦርቶዶክሳውያን እንዲገደሉ እያደረገ ያለው መንግስት እንደሆነ ስንቶቻችሁ ታውቃላችሁ? እስኪ አንድ ነገር ልንገራችሁ። የኦርቶዶክሳውያን መገደል ለመንግስት የስልጣን እድሜውን ማራዘም ነው። ምክንያቱም ህዝብ ሰላም ከሆነና ወጥቶ ከገባ የኑሮ ውድነት ላይ ጥያቄ ስለሚያነሳ ያን ጥያቄ እንዳያስነሳ አጀንዳ ነው። በየጊዜው የኦርቶዶክሳውያን ሞት አጀንዳ ማስቀየር። ዛሬም ምርጫውን እንዴት አድርጎ እንደተመረጠ እንዴት አድርጎ ህዝብ ተጭበርብሮ ምርጫውን እንደተደረገ ተገዶ እንደመረጠ ይታወቃል። ምክንያቱም ብዙ ቪዲዮዎች የተለቀቁ ስለሆነ ያን አጀንዳ ማስቀየር ኦርቶዶክሳውያን ይህን የሚያደርገው መንግስት ራሱ በቀጥታ ግን ደግሞ አብዛኞቹ አባቶች ያውቃሉ። አብዛኞቻቸው ለሆዱ ያደሩ መምህራን፣ ታዋቂ መምህራን ያውቃሉ፣ ዘማሪያን ያውቃሉ። አብዛኞቹ ቤተክርስቲያኖች ያውቃሉ። መፍትሄው በአንድነት የመንግስት መቃወም። ሰበር መረጃ። የተወዳችሁ ኦርቶዶክሳውያን ባለማተቦች ይህን መረጃ ሁላችሁም እባካችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። አካውንቴም ዋርኒንግ ላይ ነው። ሁላችሁም ይህን መረጃ ኮፒ ሊንክ፣ ሼር አድርጉልኝ። ሰበር የሆነ መረጃ ስለደረሰን ነው። ብፁዕ አባታችን ብፁዕ አቡነ ገብርኤል የሰሜን የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። እንደምናስታውሰው ብፁዕ አባታችን በፍኖተ ጽድቅ ዕለተ አርብ ላይ በስቅለት ቀን ማለት ነው በፍኖተ ጽድቅ አዳራሽ ውስጥ አንዲት ስብከት ሰብኮ ነበረ። ያም ስብከት እንግዲህ በዕለተ ትንሣኤ ነው የተለቀቀው። ከዛ በኋላ እንግዲህ ከቤዛዊት ዓለም ቤተ ድንግል ማርያም ቤዛዊት ዓለም አትባልምና ሌሎች አስተምህርቶች ስህተት የሆኑ አስተምህርቶች በጣም ብዙ ማለት በምንችል ደረጃ ተጋርቶ ነበረ። በርካታ መምህራን፣ በርካታ ሊቃውንት፣ በርካታ ምዕመናን በዚህ ጉዳይ ላይ ሀሳብ አስተያየት ሰጥተዋል። የአንድ ጳጳስ ጠሪነቱ ለቅዱስ ሲኖዶስ እንደሆነ እናውቃለን። ታዲያ ብፁዓን አባቶች ሆይ መልስ ስጡ በሚል በርካታ መምህራን ለቅዱስ ሲኖዶስ ለቋሚ ሲኖዶስ መረጃዎችን ሲያደርሱ ነበረ። ለዛም በሚመስል ሁኔታ አሁን የደረሰን ሰበር መረጃ አለ። እሱም ቋሚ ሲኖዶስ በብፁዕ አቡነ ገብርኤል ጉዳይ ላይ ስብሰባ ለመያዝ ቀነ ቀጠሮ ይዟል። ሚያዝያ የፊታችን አርብ ማለት ነው 17 በቅዱስ ሲኖዶስ በምልዓት ሊቃነ ጳጳሳት በተገኙበት የቋሚ ሲኖዶስ አባላት ማለት ነው በብፁዕ አቡነ ገብርኤል ጉዳይ ለመወያየት እንዲሁም ደግሞ በፖፕ ፍራንሲስ ሞት ጉዳይ ለመገናኘት የፊታችን አርብ ቀነ ቀጠሮ ይዟል። ስለዚህ ጉዳዩን አሁን ወደ አባቶቻችን ወደ ቋሚ ሲኖዶስ ወደ ብፁዓን ሊቃነ ጳጳሳት ያመራ ስለሆነ የአባቶቻችንን መልስ እናድምጥ፣ የአባቶቻችንን መልእክት እናድምጥ፣ የአባቶቻችንን ውሳኔ እንጠብቅ የሚል መልእክት ለማስተላለፍ ነው ወደ እናንተ የመጣሁት። ሰበር ነው። የአንድ ጳጳስ ተጠሪነቱ ለቅዱስ ሲኖዶስ ነው። አባቶቻችንም እጅግ የተሻለውን ውሳኔ እንደሚወስኑ ከመንፈስ ቅዱስ ጋር ሆነው እንደሚያሳውቁን እምነት አለን። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልን። ያሮስ 2 ላይ ይህን አሰበር የሆኑ መረጃዎችን ለቅቄላችኋለሁ። በያሮስ በዋናው ቻናል ደግሞ ከብፁዕ አባታችን ጋር የተገናኙትን ሀሳቦች በስፋት ይዤ መጥቻለሁኝ። ገብታችሁ ተከታተሉ። ወንድማችሁ ልዑል መብራቱ ነኝ። ያሮስን ፎሎ ስታደርጉ ሰበር የሆኑ መረጃዎች ይደርሷችኋል። ያሮስ የእናንተም የእኛም ነው። የኦሮሚያ ሲኖዶስ የሚባል ከዚህ በፊት የተቋቋመ የሽብር ኃይል አለ። የተቋቋመው በኦነግ የተቋቋመው ኦነግ ብለው በነገራችን ላይ የብልጽግና ኦሮሞማዎችን ጨምሬ ቀሲስ በላይ ኦርቶዶክስ ይሄ ሁሉን ሰው ካልተቀበለች ምንድነው ስሙ ኢሬቻ ላይ ባዷን ትቀራለች የሚል የኦርቶዶክስ ትልቅ አባት ኦርቶዶክስን በየቦታው የሚያዋርድ ነው። ስለዚህ አሁን እያደረገ ያለው ቀሲስ በላይ ግን አሁን የመጀመሪያው ጥንሳሽ ማለት ማስተር ሄድ ፎር ዲቪዥን ኦፍ ሲኖዶስ ካል የኦሮሞማዎች ትልቅ አምባሳደር ቀሲስ በላይ መንፈሳዊነትና ማርፈድ ማለት ነው። ክርስቶስ ሲሰቀል ዘረኝነት ተሰቅሏል። የጎጃሜ ዘረኛ፣ የትግሬ ዘረኛ፣ የወሎዬ ዘረኛ ካለ ሲኖዶስ ውስጥ መጋለጥ አለ። ሌላ ሲኖዶስ ማቋቋም ግን በዘር ምክንያት ሰምታችሁ ከሆነ ቋንቋ ነው አይደል ችግራችሁ? ቅማንት የሚባል ቋንቋ አለ። ቅማንቶች እንዳሉ አውቃለሁ። ጎንደር ነው ቅማንት የሚናገር ሰው ያመጡት። በደንብ ስሙት። ይሄን መራር ሀቅ እገሌ ጳጳስ ላከን የምልላክ በመሰረቱ እኛን ክህነት የሚሰጡ ጳጳሳት ሽምግልና ሄደው ቆሞ መለመን አለባቸው እንዴ? እኔ በሌላም ተናግሬዋለሁ። አሁንም በዚህ ንግግር ያላፍርም። ጳጳሳት የእኛ ባራኪዎች ናቸው። እኛን ክህነት የሚሰጡን ዲያቆናት የሚሾሙ ምን ወጣቸው መንደር ሄደው ልጃችሁ ለልጃችሁ የሚሉት ይቅርታና እኔ አላደርገውም። እኔ በአቅሜ ለጥየቃ አልቆምም። ካቆምኩ 12 ዓመት ነው። ባይሆን ከሴት ቤተሰብ ጋር ቁጭ ብዬ እታዘባለሁ። ቆሜ ልጃችሁ እኔ ቆሜ እግዚኦ ማረነ ክርስቶስ ብዬ መንበር ላይ ቀድሼ ክርስቶስን እማጸናለሁ እንጂ
ሚስት ስጡኝ ብዬ ለማጸን አይደለም፣ መስቀሌ ነው በፋሲልነቴ አይደለም። ጳጳስም ሰፈር ሄዶ ልጃችሁ ለልጃችሁ ብሎ ቆሞ እንዲለምን ለምን እንዴ? ነገስታትን ቀድሰው የሚያቆርቡ ጳጳሳትና ቀሳውስት ነበሩ። ሚስት ጠያቂ አይደሉም ጳጳሳት። መንግስተ ሰማያትን እንገባ የሚያማልዱን እንጂ በጸሎታቸው። እኔ ስለ ክህነቱ ክብር የምናገር። ከዚህ አንጻር ግን ፉክክሩ ምን ይመጣል? ዘማሪ ገሌ አቡነ ገሌን የላከው በእኛም ቤታጣ እነ ዘማሪ ገሌ እኮ 3 ጳጳስ ነው ሄደው። እኔ ባቅሜ አልሄድም እያልኩ እንኳን ጳጳስ ክህነታችን ማስከበር አለ። አቶ ገሌ ቆሞ ይለምን ባህል ነውስ። እኔ የምለምነው ወደ ክርስቶስ ነው፣ ወደ ልጆቼ። ባህሉን ጠልቼ አይደለም። እኔም እኮ በድቁናዬ ለምኑልኝ ብያለሁ። ተገቢ ነው ባህሉ። ክብረ ክህነት ግን ቦታ አለው። አሁን የፈለግኩት ካህናቱን አባቶቼ ለመንቀፍ አይደለም። ልጆቻችን ግን በፉክክር ውስጥ ይገቡና ታዋቂው ሰባኪ ልላከው፣ ታዋቂ በትምህርት ጥቅስ አቡነ ገሌ ልላክ በሚል በፉክክር እገሌ እኮ የላከው ገሌን ነው። ሌላው ሲሄድ ደግሞ አርቲስት መላክ፣ ውድ ነገሮችን መላክ፣ ተከራይቶ መላክ እንደ ጥሎሽ ጊዜ። ይሄ ባጭሩ የፉክክር መንፈስ ነው። እንደ 7ኛ ጉራ ነው። በመጽሐፍ ሲራ ጉረኝነት ኃጢአት ነው። ከፍታን መፈለግ፣ ታዋቂነት መፈለግ ሊገልጠው ይችላል ብዬ አስባለሁ። በቃ ከፍ ያልኩ ነኝ፣ ታወቅኩ ነኝ። ወሬ መፈለግ፣ በቃ ከሌኮ አርቲስቶችን ላከ፣ ከሌኮ ብፁዓን አባቶችን ሽምግልና ላከ። ይህን የትዕቢት ውዳሴ ከንቱ ነው። ተወድሶን በቃ በኑሮ በህይወት በመሳሰሉ ነገሮች ሳይሆን ታይታን እንደዚህ አይነት ነገሮችን ቅንጡ የሚመስሉ ነገሮችን በማሳየት በመስጠት የመታበይ ውዳሴ መፈለግ፣ ታይታ መፈለግ፣ በዚህ መንገድ ለመማረክ መፈለግ። ቤተሰቦቿንም እሷንም ሌላኛውንም ማህበረሰብ አገኘች በቃ አይነት ስሜት። ስለዚህ ያን ስሜት ማለቴ ነው። አያይዘን አሁን ድግሱና የመሳሰለውን አያይዘን ስናይ በጥቅሉ ሽምግልና ዓላማው አንደኛ የአክብሮት መግለጫ ነው። ዘፍጥረት 24 ላይ የማጫ ስጦታም ቢሆን ንሥጽሕኪ ይላሉ አበው። አዳም ለሔዋን የማጫ ስጦታ አቅርቧል። ያ ወርቅ፣ ዕጣን፣ ከርቤ ኋላ ላይ ሲተረክም በሊቃውንቱ አዳም ከመላእክት ተምሮና መላእክት ሰጥተውት የማጫ ስጦታ አቅርቧል። አሁን ጥሎሽ ወይም የማጫ ስጦታ የመሳሰሉ በጎ ናቸው። ከሽምግልና እስከ ማጫ ስጦታና እስከ ጥሎሽ በጎ ናቸው። ይህም ግን የአክብሮት መግለጫ ናቸው። ቤተሰቡን የማክበር ባህሉን የማክበር እነሱም ደግሞ ልጁን ሙሽራውን አክብረው ሄደው ዝምድናን መፈለግ። ዘፍጥረት 24 ለዚህ ማስረጃ ነው። ይስሐቅ ሽማግሌ ተላከለት አይደለ? ኢያዕብር ወደ ርብቃ ቤት እየተገደልን እንበዛለን። ይህ ኋላ ቀር የሆነ አስተሳሰብና በየትኛውም ሳይንስና በየትኛውም አካሄድ ብትሄዱ እየተገደሉ መብዛት የሚባል ነገር የለም። ቲክቶከር ሆንክ፣ አርቲስት ሆንክ፣ ጋዜጠኛ ሆንክ፣ እግዚአብሔር ጸጋ ሰጥቶ ሰው ላይ ተደራሽ እየሆንክ ስትሰራ የነበርክ በሙሉ በዚህ ሰዓት ያንተ ሚሊየን ቪው እና ያንተ ሚሊየን ፎሎወር ለታረዱት አባቶቻችንና እንደ ግፋፎ እንደ ደመራ እየተቀጣጠለች ላለችው ቤተክርስቲያናችን ድምፅ ካልሆነ ጥንቅር ብሎ ይቀር። እግዚአብሔር ሲሰጥም ሲነጥቅም ያቀበታል። ምንም ቢሆን የተገደሉት አባቶቻችን በእግዚአብሔር ፊት ክብርና ሰማዕትነትን ተቀብሏል። እኔና እናንተ ግን ነገ በየሜዳው በወጣንበት ስንቀር ከዚች ዓለም ተሰናብተ ስትሄድ በእግዚአብሔር ፊት ትጠየቅበታል። ኦርቶዶክስ ይሆንክ አንገት ላይ ማተብ ያሰርክ በሙሉ ይህንን ቪዲዮ ሼር፣ ኮፒ ሊንክ እያደረግ ለሚመለከታቸው ሰዎች አድርሱ።
መንግስት አይደለን ነገር ዜጎቻችንን አንጠብቅም። አባት አይደለንም ነገር አናወግዝም። በምንስ አግባብ በምንስ ሁኔታ? አባቶቻችን ሆይ ከቻላችሁ እንደ አቡነ ጴጥሮስ ሁኑ። ፍትህ የዘገየበት ህዝብ ተስፋ ይቆርጣል። ተስፋ የቆረጠ ህዝብ ደግሞ ለሀገር ስጋት ነው። የተለያዩ ኮንተንት ክሬተሮች አላችሁ ቦረና ድረስ በመጓዝ በጎ አድራጎት ስታደርጉ የነበሩ። ሕጻጽ ላይ ተራበ ተጠሞ ሲባል ብዙዎቻችሁ ደርሳችኋል። ምን ነው ዛሬ ላይ ለአርሲ ሲሆን እጃችሁ አጠረ? የአርሲ ኦርቶዶክሲያን ባለማተቦች ድጋፍ ብቻ ሳይሆን የሚያስፈልጋቸው ሄደን ልናጽናናቸው ልናበረታቸው ይገባልና እኛ ቦታው ድረስ ለመጓዝ አስበናል። ባካችሁን ይህን ቪዲዮ የምትመለከቱ ኦርቶዶክሲያን ባለማተቦች አብስታችሁ ኮፒ ሊንክ ሪፖስት እያደረጋችሁ ሀሳባችን እንደምትደግፉ ተስፋ አረጋለሁ። ይድረስ ይሄ ቪዲዮ ለአርሲ ሀገረ ስብከት ሊቀ ጳጳስ ለሆኑት ለአቡነ ኤልሳ። እባካችሁን አባታችን ከፊት ቀድመው እኛ ልጆቻችሁ ደግሞ እንደ ልጅነታችን ኋላ ለመከተል ቃል እንገባለን። እባካችሁን አባቶቻችን ሆይ አባቱን የአርሲ ኦርቶዶክሲያን ባለማተቦችን ብንረሳ ቀኛችን ትርሳ፣ ብንዘነጋ ማርያም ትዘንጋ። እባካችሁን ኦርቶዶክሲያን ባለማተቦች ለሚመለከተው አካል እያደረስን በህይወት ላሉት ኦርቶዶክሲያን ባለማተቦች እንኳን ምንም ባናረግ እንድረስላቸው ለማለት እፈልጋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። አባቶቻችን በዚህ አንድ ቀን ሁለት ቀን ውስጥ መልስ ማሰጡን ከሆነ እኛው ራሳችን ቦታው ድረስ እንደምንጓዝ ለአርሲ ህዝብ ቃል መግባት እፈልጋለሁ። ሁላችሁም እንወዳችኋለን። አመሰግናለሁ። ነገርኩ ተደራጅና ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። አትግደሉን ብላችሁ በገዳዮች ላይ አንድ ሆኑ እያሉ። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት ማያቅለሸልሽ? እንዴት ነው ህዝቡ ምን ይላል? ማን ያደራጅ? እኔ ወርጄ አንተ ይህን በል አንተ ይህን በል ብዬ ላደራጅህ። ነገርኩ ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮ ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፍኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፍኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፍኬቱን ንጠቅ። እሱን ንጠቅ። ለምንድን ነው ግደለኝ ብለህ ሰርተፍኬት ሰተፈረመ የምትሰጥ? እሱን ነጠቅ። በትክክል እርግጠኛ ነኝ ይሄ ፖለቲካ ነው። አትግደሉ ማለት ፖለቲካ። ኧረ ተርበናል ማለት እኮ ፖለቲካ ነው። አላህ አክበር እያሉን ያረዱት አይናችን እያየን የታረደው አስቻለው ከወረዳ እስከ ዞን ድረስ ባለስልጣናት ያሉት ሙስሊሞች ናቸው። በጣም ተጽዕኖ ያደርሱብናል። ድምጻችን አይሰማም። በቃ ሐሳባችንን ማንም ሊያዳምጠን አልቻለም። ቤት ማቃጠል ጀመሩ። መጀመሪያ ይሄን ቤት ሲያቃጥሉ ህዝቡ ግማሹ መሸሽ ጀመረ። ወሳኝ የሚባሉ ቦታዎችን መውጫ መንገዶችን ዘጉ፣ ህዝበ ክርስቲያኑ እንዳይወጣ። አደጋ ከደረሰበት ውስጥ አንዱ እኔ ነኝ። ለመታረድ ከተዘጋጀ ሰው ውስጥ አንዱ እኔ ነኝ። ፈጣሪ እንደው ትረፍ ብሎ የተረፍኩት እና ነጥብ ስላሰርን ይመስለኛል። ሁላችንም የማህተብ ልጆች ነን። ከዚህ በላይ ሌላ ምን አለ ታዲያ? ሰው በሃይማኖቱ ከተገፋ እየታረደ አርደው እንኳን እኮ እንደ ሰው አልተውትም እኮ። የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተውት እያየን። ሴቷን በተለያየ 3 ቦታ በስለት ወቅተዋት ጭንቅላቱ አካባቢ እዚህ ጋር መተዋት የተሰርጉዶ ነው ህይወቷ ያለፈው። እኔ የእውነት ሰው መሆኔን የጠላሁበት በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በ3ኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው፣ ዘመዴ ነው። በ3ኛው ቀን ነው ሬሳው ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? ሰው እንዴት በማዕተቡ ታርዶ እንዴት እንደዚህ ይሆናል? ሁላችሁም እንድታውቁ ፈልጋለሁ። እኔ መናገር ማወጅ ነው እንጂ እኔ ብቻ የምሰራው ነገር የለም። ቤተ ክርስቲያናችን ከቅኝ ተገዥነት ትውጣ። ካህናቱ ከሰቀቀን ከችግር ከመከራ ይውጡ።
ማስተላለፍ አለብኝ። ቤትም ቢሆን መልእክቴን ማስተላለፍ አለብኝ። እኔ ይችን ቤተክርስቲያን ለመጠበቅ ነው የተቀመጥኩ ብዬ ነው የማምነው። ይችን ቤተክርስቲያን ለመጠበቅ ነው። ሁለት ቤተክርስቲያን የለም። እዚህ አርሲ ሰሜን እዝ ላይ ማይካድራ፣ ወለጋ፣ ጉሊሱ፣ መተከል፣ ጉራ ፈርዳ እዚህ ቤተ መንግስት አፍንጫ ስር እዚህ ቡራዩ ለተጨፈጨፉ ዜጎች ማን ነው ኃላፊነት የሚወስደው? እዚህ ቤተ መንግስት አፍንጫ ስር ያለው ቡራዩ ዜጎች በማንነታቸው ምክንያት ጭፍጨፋ ሲፈጸምባቸው ከ4 ኪሎ ምን ያህል ርቆ ነው? እውነት እናንተ ሀገርን ለመረከብ ዝግጁ ናችሁ ወይ የሚል ጥያቄ ያቀርባቸዋል። ብልጽግና ባይኖር ኢትዮጵያና ኢትዮጵያውያን ከዚህ የከፋ ምን ሊመጣባቸው ኖሯል? አሁን እኮ የሰብአዊ መብት ኮሚሽን በግልጽ በሪፖርቱም እንዳመላከተው እውነት መንግስት አለ ወይ የሚያስብል በታሪካችን ዳግማዊ ዘመነ መሳፍንት ተብሎ ሊጠቀስ የሚችል የ3 ዓመት የስልጣን ዘመን እኮ ነው በታሪክ ልናፍርበት የምንችለው ማለት ነው። አፍርሶ መጀመርን ማን ያስተማረ? ኢትዮጵያ እኮ በ83 ዓመተ ምህረት የመጣች እንደ አዲስ ብሔሮች እንደ ሀገር ተሰባስበው የፈጠሯት ሀገር ናት ያላችሁ እኮ እናንተ ናችሁ። አይ አዲስቷ የመደመር ኢትዮጵያ ብላችሁ የምታቀነቅኑት እኮ እናንተ ናችሁ። ኢትዮጵያ አሁን የ3 ዓመት እንቦቃቅላ የምትመስላችሁ። ኢህአዴግ ወለድ የሆኑ መዋቅርና ህግጋትን እንደ መመሪያ እየተጠቀማችሁ አንድ ህወሓት በህዝብ ትግል በዋነኝነት አብንን ጨምሮ በተፎካካሪ የፖለቲካ ፓርቲዎች ውትወታ በህዝብ እርምጃ ተወስዶ ከዚህ ከገዢው ፓርቲ ስለተቀነሰ ብቻ አዲስ ነን ማለት ምን ማለት ነው? ህገ መንግስቱ እኮ ያው እኮ ነው። አሰራሩ ያው ነው። ተቋማቱ ያው ናቸው። የዜግነት ክብርን የገፈፈ ህገ መንግስት መመሪያ ነው አስቀጥለዋለሁ እያላችሁ ምኑን ነው አዲስ የሆናችሁት? እስኪ ንገሩ። በነገራችን ላይ አብን ህወሓትን እኮ አሸባሪ ድርጅት ነው ብሎ እንትን ሲል እንደ ፖለቲካ ፓርቲ ጀምረነው የነበረው ውይይት እኮ ያቋረጣችሁት እናንተ ናችሁ። ከኛ ጋር ሰላምታ ለመቀያየር እንኳን ፈርታችሁ ማለት ነው። ዛሬም ድረስ በዜጎች ላይ ጅምላ ጭፍጨፋ የሚፈጽሙት ዛሬም ድረስ በሀገር ላይ ከፍተኛ ውርደትን ያስከተለውን ህወሓትን እኮ አሸባሪ ድርጅት ብላችሁ ለመፈረጅ ትሽኮርመማላችሁ፣ ትፈራላችሁ። ያው በአባት ላይ መጨከን ሆኖባችሁ ይሆናል ብለን ተስፋ እናደርጋለን። እንደዛ ነው እኛ የምንረዳው። አሁን ያለሁት አርሲ ምድር ነው። እንደ ወንድሞቼ ኦርቶዶክሳውያን ለመታረድ ለመሰየፍ ከቤተ ክርስቲያን ጋር ለመቃጠል ክርስትና የወሬ ብቻ ሳይሆን የተግባር ነው። እውነቴን ነው የምላችሁ። ይኸው ጫካ ላይ ያለሁት ፈርቼ እንዳይመስላችሁ። ለቤተ ክርስቲያን አብሬ መስዋዕት ለመደረግ ለመታረድ አትገባም ተብዬ ተከልክዬ ቤተ ክርስቲያኔ ጋር እቃጠላለሁ፣ እገደላለሁ፣ እሞታለሁ፣ ድምፅ እሆናለሁ ለአርሲ ወገኖቻችን። ኖሞ ማንም ኦርቶዶክሳዊ ወጣት እንግዲህ አይተኛም። አብረን እንሞታለን እስከ ሞት አርሲ ወገኖቻችን ያለ አንድ ነን። ሁለት ቤተ ክርስቲያን ተቃጥሏል። ብዙ ምዕመናን ሙተዋል፣ ተሳደዋል፣ ከቀያቸው ተፈናቅለዋል። አሁንም ድምፅ እንሆናለን ጉሮሯችን እስኪዘጋ። እንዴት ናችሁ? አንፎርቹኔትሊ ቱዴይ ኢዝ such a beautiful day። ምክንያቱም በተለያዩ ዜናዎች ላይ የምንሰማው በተለይ በኦርቶዶክስ እምነት ተከታዮች በአርሲ አካባቢ የተፈጠረው ነገር ትንሽ ስሜትን የሚረብሽ አግኝቼዋለሁና እዛ ላይ የተወሰነ መልእክት ማስተላለፍ እንዳለብኝ ጥያቄን ማቅረብ እንዳለብኝ ስለተሰማኝ ነው ወደዚህ የመጣሁትኝ። ጥያቄም ደግሞ ቀጥታ የህዝብን ደህንነት ለሚመለከተው የመንግስት አካል ነው። አርሲ ላይ አልተደጋገመም ይሄ ዜና የምንሰማው ነገር? እዛ ጋ ግምገማችሁ እንዴት ነው? ሴኪሪቲ ላይ ማነው ሪስፖንሲቢሊቲውን የሚወስደው? እኔ በሌላኛው መልክ አርሲ ከአንድ ሁለቴ አይቻለሁ። አርሲ ወገኑን የአርሲ ህዝብ ወገኑን የሚወድ ነው። እኛን ተቀብሎ በጣም የሚያምር ጊዜ እናሳልፍ ጥሩ ሜሞሪ ይዘን እንድንመለስ ያደረገ ነው እና እኔ ስለ አርሲ ሳስብ ሁልጊዜ ደስ የሚል ስሜት ነው እና አሁን ካለው ዜና ጋር እንዴት አድርጌ እንደማስታርቀው ግራ ነው የገባኝ። እዛ እኔ ያለኝ እንትንና አሁን ያለው ይህንንስ እንዲፈጠር እያደረገ ያለው ማን ነው?
ሪስፖንሲቢሊቲ የሚወስደው ማን ነው? አልተደጋገመም ወይ? እዛ ጋር የህዝብን ደህንነት የምታስተምሩ ሰዎች እንዴት ነው ያለው ነገር ግምገማችሁ ምንድን ነው የሚለው ተደጋግሞ የሚጠይቀኝ ነገር ነው እና እዛ ላይ እኔም እንደ አንድ ዜጋ እጠይቃለሁ። ማን ነው ይህንን የሚመለከተው? እዚህ ላይ ስራ አይፈልግም ወይ? በተለይ እንደ አንድ ኦርቶዶክስ እምነት ተከታይ ጽላቱ ምኑን ሰው ሲሄዱ ስታዩት በጣም ልብን ይሰብራልና ምንድን ነው እዛ ጋር መፍትሄው? እዛ ላይ መልስ እንፈልጋል። ተደጋገመ። እንግዲህ የማውቀው አርሲ እንደዚህ አይደለም። በጣም ጥሩ ጊዜ ያሳለፍኩበት ደጋግሜ ለመሄድ የምመኘው አይነት አካባቢ ነው። ህዝቡ ደስ የሚለው እና አሁን ካለው ዜና ጋር አልሄዳለን እና ማን ነው ይህንን ነገር እንዲህ አይነት ነገር እንዲፈጠር የሚያደርገው? በጣም ተደጋግሞ የሚመጣ ነው እንጂ እኛ አርቲስቶች ነን እንደምታውቁት። ስራችንን ለወራት ተዘጋጅተን ማቅረብ ለእኛ እንደ ስራ ሁላችሁም ስራ እንዳላችሁ ለእኛም ስራችን ግን ደግሞ እንደዚህ ህዝብ ነገር ሲመጣ ጥያቄም ሲኖረን ደግሞ እናቀርባለን እና እንደው የዚህ ነገር ላይ በትኩረት ቢታይ በጣም ከሚፈልጉ ሰዎች አንዱ ነኝ። በጣም በጣም ትኩረት ሊሰጠው ይገባል ብዬ አስባለሁ። ጉዳይ አትግደሉን እያልን ቪዲዮ እንዳንሰራ የሚገሉን ሰዎች ስለ መግደላቸው በቂ ምክንያት አላቸው። ዝም ባለን ቁጥር የእንቁራሪቷ ጣፋንታኛ ላይ እየመጣ ነው። ምን ብናደርግ ነው የሚሻለው? እነሱ የሚገሉበት በቂ ምክንያት ካላቸው እኛም ማንሞትበት በቂ ምክንያት ሊኖረን ይገባል። እንማከር ሁላችንም። የማህተብ ጉዳይ ግዳጅ ማይሰጥ ከሆነ ይህን ቪዲዮ አሳልፈው። ማህተብ የሚያሳስብ ከሆነ ግን አብረህን ቆይ። ክርስቲያኖች ይህን ማህተብ አይታችሁ ኮፒ ሊንክና ሼር ሳታረጉ እንዳታልፉ። ከዚህ ሰዓት ጀምሮ ይህን ቻሌንጅ እንቀላቀል። ኮሜንት ላይ ግቡና አርሲ ትጣራለች እያላችሁ አጥለቅልቁት። ዋናው ቻሌንጅ ግን ይህንን ቪዲዮ ስክሮል ካረጋችሁት በኋላ የሚመጣላችሁ የትኛውን ቪዲዮ ላይ አርሲ ትጣራለች እያላችሁ ኮሜንት ላይ ጻፉ። ያን ጊዜ በዚህ የሐዘን ጊዜ በዚህ የመርዶ ሰዓት ከአርሲ ውጭ አጀንዳ ያደረገ በሙሉ ኮሜንቱ በአርሲ ኦርቶዶክሳውያን ሞትና ሐዘን ይሞላል። ስለዚህ ሁላችሁ ማህበራዊ ሚዲያው ስለ አርሲ ትኩረት እንዲያደርግ ዓለምም ሀገርም ህዝብም ትውልድም መንግስትም ቤተ ክህነትም በሙሉ አይኖቹን ሁሉ ወደ አርሲ እንዲያዞር ይህንን ቪዲዮ ጨምሮ ከዚህ በኋላ ለሚመጡላችሁ ቪዲዮዎች በሙሉ ኮሜንት ላይ አርሲ ትጣራለች ሳትሉ ሳትጽፉ እንዳታልፉ እናሳስባለን። አርሲ ኦርቶዶክሳውያን ዛሬም በሞት አፋፍ ላይ ናቸው። አገር በሚያልፍበት ባዘቦት ጎዳና በሁሉም ሰው ፊት ላይ ትካዜ ተስሎ ሲመስል ደመና ማን ከማን ተሽሎ ማን ማንን ሊያጽናና በእንባ ስፍር እንጂ የምንለያየው ክንብንቡን ገልጦ ቀረብ ብሎ ላየው ሁሉም ልቅሶ ላይ ነው። በየትኛው ዘመን ይፈርሳል ድንኳኑ የምስራች መምጫው መቼ ይሆን ቀኑ ብዬ ብጠይቅም መልሱን ግን አላውቅም። አገር በሚያልፍበት ባዘቦት መንገዱ በአስፋልት በሐዲዱ መርዶ እየዘለለ ብስራት ግን ይድሃል። በዚህ ሁሉ መሃል እኔን ስታስቢ ፈገግታሽ ከናደው ፊትሽ አካባቢ ያንዣበበውን ጉም በሕይወት መኖሬ አለው ትልቅ ትርጉም። ነገር ግን ይሄ ነገር እዚህ ላይ አርሲ ላይ ይቀጥል። እንደው ዶክተር ሚኬሳ ቀደም ሲል አንተ መረጃ ያወጣኸው እንግዲህ ይሄ ነገር ሊፈጸም እንደሚችል ወለጋ ሊሆን ይችላል፣ አጣዬ ወይም አንድ አብይ አህመድ እንዲያን ነገር የሚፈጽምባቸው የታወቁ ቦታዎች አሉ። ከእነዚህ አካባቢዎች በአንዱ ወይም በሁሉም ሊፈጽም እንደሚችል ነው ወቅቱ የገለጽከውና ቀደም ሲል ያልከው ነው። አብይ አህመድ የሆነ ነገር ቢያጣ የሆነ ነገር ለማድረግ አስቀድሞ የተዘጋጀባቸው ብዙ ሴራዎችና ብዙ ተልእኮዎች አሉት። ስለዚህ ይሄ ነገር እንደሚፈጸም ቀድሞ የታወቀ የተዘጋጀ አካል ሁሉ ነበረ። ስለዚህ ይሄ ነገር ሆነ። ይሄ ነገር ሲሆን ይሄ ነገር መደረግ አለበት ተብሎ እንደውም ከዋዜማ ጀምሮ ነው ግድያው የተፈጸመው። ቤተክርስቲያናትም ሲቃጠሉ ነበሩ። ስለዚህ አስቀድሞ የታቀደ ነው ማለት ነው። ምንም ጥርጥር የለም። ይሄ ፕሪፕላንድ ነገር ነው። ቦታውን እርግጠኛ ሆነን አላወቅንም እንጂ
ይሄ እየታወቀ እና ትእዛዝ የወሰዱት የአርሲ አካባቢ ያሉ የነሱ ፈረ ሪጴሎላ የሚሉት ሲፈልጉ ደግሞ ሪጴሎላ ይሉታል። የመንግስት ሽምቅ ተዋጊ ማለት ነው። ሪጴሎላ ይላሉ። አስብ፣ የመንግስት ሽምቅ ተዋጊ መንግስት ፖሊስ እያለ መንግስት ፌደራል ፖሊስ እያለ መከላከያ እያለ የራሱን ሽምቅ ተዋጊ አደራጅቶ በየዞኑ አስቀምጦ ለሊት የሚንቀሳቀስ አካል ሽምቅ ተዋጊ አለ። ይህ ደግሞ አይደለም፣ በሚዲያም ተዘግቧል። ምንድን ነው የሚሰራ ሽምቅ ተዋጊ? የመንግስት ሽምቅ ተዋጊ ሰውን ማሸበር አይደለም። በሌላ ቋንቋ እኮ የመንግስት ሽምቅ ተዋጊ ማለት የመንግስት ሽብርተኛ ቡድን ማለት ነው። አብይ እኮ በተለይ ኦሮሚያ ውስጥ እኮ እነሱ ሚዲያን የምትከታተል ከሆነ የመንግስት ሽምቅ ተዋጊ ብሎ እየጨፈሩ ይሄዳሉ፣ አጥቆ ይሄዳሉ። እና አሁን ይህንን የወሰደው ሪስፖንሲቢሊቲ የወሰደው አርሲ ውስጥ የሚንቀሳቀስ የመንግስት የኦሮሚያ መንግስት ሽምቅ ተዋጊ ቡድን ነው። ይህንን አላወቅንም እንጂ አርሲ ውስጥ ይከሰታል የሚል ግምት አልነበረንም። ነገር ግን አርሲ ሊስት ውስጥ ነበር። ደራ፣ ሰላሌ፣ አጣዬ፣ ወሎ፣ ለዚህ ወለጋ እየተባለ ሃትስፖት የሚባሉ አብይ ኢንቨስት ያደረገባቸው እንደ ካርድ የሚጠቀምባቸው ቦታዎች አሉ። አብይ በተለይ ሙስሊምና ክርስቲያን በተመለከተ፣ ኦሮሞና አማራን በተመለከተ የሚጠቀምባቸው ቦታዎች ሆትስፓት የሚባሉ ጂኦግራፊካሊ በጣም ወሳኝ ብሎ እንደ ካርድ የሚጠቀሙ አለ። አብይ ያንን ይመዛል ሲፈልግ እና ያ ነገር ታውቆ ነበር። ስለዚህ ፕሪፕላንድ ነው እሱ። አሁን ይህንን አንዱ ቅድም ብያለው አጀንዳውን ዳይቨርት ካላደረገ ይሄ የምርጫ ውርደቱ አረግዴ ፈላ ለማና ቤት መጣው መላ መነሻውን ሳያው ታሪኩን ደም እንዴት ያወርሳል ሰው ልጁን በዚህ ትልቅ አገር ትልቅ ገዳም እማይመየነ ወልዶ መሳም ይህ አይገባትም ሀገር ለሰራችው ሀገር ላቆመችው ድምጿን አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼሁ በስተጀርባ ያለው ሰው ይህ ሰው ነው። አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ሲናጋልጥ ነበር። ታዲያ ክርስቲያኖችን ከጨፈጨፈ ክርስቲያኖችን ካጸዳ በኋላ ቦታው ምን አደረገ? አትሉ ላሳያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ወራህመቱላሂ ወበረካቱ። የአርሲ ዞን የአሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳሉ። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይህ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ
እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁኝና ይህንን ፕሮጀክት ለማልማት ሁላችንን በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። ይሄ መሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ከንቲባችን ያሰላ ከንቲባ ቃል እንደገቡ ሁሉ ሰምቻለሁ። ያሰላ ከንቲባ ብቻ ሳይሆን በጎ አድራጊዎች ባሉበት፣ ነጋዴዎቻችን በያሉበት፣ ልማት ወዳጆች እና ወዳጆች በያሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። ስለዚህ ምን ያደረጓቸው ክርስቲያኖችን አሰዱ። ክርስቲያኖችን ከዛ አካባቢ በየለቱ ይጨፈጭፋሉ፣ ያርቃሉ። ያንን ቦታ ካጸዱት በኋላ ለሙስሊሙ ኡማ ደግሞ ይህንን መሬት ያስረክባል። እየተደረገ ያለው ነገር ይሄ እነኛ ናቸው። እንግዲህ እኩልነት ብለው የሚናገሩት እነኛ ናቸው። በሌላ ጎን በዚሁ መንግስት በዚሁ ሰው ያስጨፈጭፋል። በሱ መሪነት በሱ ትእዛዝ ሰጭነት ይጨፈጨፋል። ክርስቲያኑ ከተጨፈጨፈ ያንን ቦታ ከክርስቲያን ጽዱ ማህበር ካደረገ በኋላ የዋሃብያ የሙስሊም ቲም መጥቶ ደግሞ ቦታውን ይረከባል። እየሆነ ያለው ነገር ይሄ እነኚህ ናቸው። እንግዲህ ስለ እኩልነት ስለ መቻቻል የሚሰብኩት። መቻቻል የሚለው ቃል ራሱ በነገራችን ላይ በጣም አስቸጋሪ ነው ለነሱ። በአርሲ ጥቃት ኦነግና መንግስት ተወነጃጀሉ። ኦነግ ጥቃቱን የፈጸመው የሽመልስ ሸኔ ነው ሲል ከሷል። ምንድነው የተፈጠረው? ባለፈው ቅዳሜና እሁድ በአርሲ በሚገኙ ሁለት ወረዳዎች በተፈጸመው ግድያና የቤተ ክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ ተካሷል። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ይህን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጸዋል። ቢሮ በመግለጫው ድርጊቱ የተፈጸመው ሰባተኛውን ብሔራዊ ምርጫ ለማደናቀፍና ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪዎች አቶ ጀነና ጉደታ ስለ ጉዳዩ ጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጸምም ካሉ በኋላ ታጣቂው ኃይል ምርጫው አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስም ለማጥፋት ድርጊቱን እንዳስፈጸመው ገልጸው ክስ አቅርበዋል። የአካባቢ ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸው መናገራቸውን በተመለከተም የጠየቁት አቶ ጀና ሲመልሱም በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉን። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ስም ለማጥፋት የሚሰለጥኑ ናቸው ብለዋል። አርሲ ላይ ሞትኩ፣ ፍትህ ለአርሲ። ምን አገባ? ገና ትሞታል። ገና ቤተ ክርስቲያን ሳይሆን ዘር ማንዘር ይጠፋል። ገና በጅምላ ትወልቅ ታልቃለ። ምን አባ? ትላንት ለአርሴናል ተሰብስበ ስትጨፍር ነበር። ተሽሞንሙነ ምን ነው ዴላም ፔጅ መጣ ብለ ለባብሰ ተጣጥበ ምናን ወጥተ ስትደግፈው ነበር። ጃኒ ትዳር ፈታች ብለ ፌንት አልነቀልክም? ስታወራ ነበር። ትላንት ምን ስትሰራ ነበርና ነው? አሁን ነው መሞት ትዝ ያለ? ገና ትሞታለን። ገና ይሄ ገና ፓርቷን ገና ታልቃለን። ስለዚህ አርሲ ላይ ለሞታችሁ ሰይ ሞታችሁ ገና ይቀጥላል። በቃ ከተስማማ ምን ነው ትላንትና ተሰልፈ ለብልጽግና ስትመርጥ አልነበር? ምን አቦነ መረጥክ? ስለዚህ አታሽቃብጡ፣ አታሽቋልጡ። ገና ትሞታለን። አርሲ ውስጥ ኦርቶዶክስ አለቀ ማለት ጀመራችሁ ደግሞ። ቆይ ማንን ነው ፍትህ የምትጠይቁት? መንግስትን ወይንስ ሲኖዶሱን? መንግስትን ከሆነ መንግስት ምርጫ ላይ ነው፣ ቢዚ ነበረ፣ ያበደ አጀንዳ ነው የሰጣችሁ።
ስለዚህ ምርጫው ዳይቨርት ሆኖ በአጀንዳው ምክንያት ወደዚህ ዞሯል። ባይዞርም አጀንዳ ባይሆንም መንግስት በዚህ ዙሪያ ምንም አይል። ሲኖዶሱ በዚህ የኔ ልቀሰፍ ብቻዬን እናንተ ይነፍላል ሆዳደር ነው የአዲስ አበባ ሲኖዶስ። ግድ የለውም ስለ ገዳማት፣ ግድ የለውም ክፍለ ሀገር ስላሉ ቤተክርስቲያኖች አባቶች፣ ግድ የለውም ሆዱና ኪሱ ካልጎደለ ዴንታ የለውም ሲኖዶሱ። ዋጠው። የቅዱሳንን ደም የሚበቀል እርሱ ይህንን በክርስቲያኖች ላይ ተነስቶ ድሃ ቢበድል፣ ፍርድ ቢያጓድል፣ አብያተ ክርስቲያናትን ሲያፈርስ፣ ቅዱሳን መጽሐፍትን ሲያቃጥል፣ ምዕመናንን ሲያሳድድ እግዚአብሔር አቃለለው። እንዴት ብሎ የሆነ የአርሲ ምዕመናን ዛሬ እንዴት አድረው ይሆን? ነገ ደግሞ ምን እንሰማ ይሆን? እንደው መድኃኔዓለም ይድረስላቸው። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይህን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ በዚህ ደረጃ ምክንያት ነው። ዛሬ ምዕመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። ባለ ጊዜ ባለስልጣንን የምትሉ ደም አታፍስሱ፣ ሰው አትግደሉ ይለናል። ሰይፍ ስለያዛችሁ ጎበዝ አይደላችሁ፣ ተራችሁ ሲደርስ ትሞታላችሁ ይለናል። ምዕመናኖቻችን ደግሞ በገጠር እየታረዱ ነው፣ እኛም በቁም እየሞትን ነው። ቤት በኩል ነው እንደው ለመድነው ዜናው። ኧረ አባቶቻችንን እግዚአብሔር ያላቸው አምላክ የለም። የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል። የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ሥራ በሠራችሁ ነበረ። ልቦና ይስጠን መድኃኔዓለም ለሁላቸው። ሞታለን። ይሄ በቃ ሀቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገለናል። ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች። ቤተክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ። ቤተክርስቲያን ግን አለች። አየው። ደርግም መጣ እንደዚሁ ቤተክርስቲያን ተዋጋት። ደርግ አለፈ። ቤተክርስቲያን ግን አለች። ኢህአዴግ መጣ ተዋጋት። ኢህአዴግ አለፈ። ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል። እሱ ያልፋል። ቤተክርስቲያን ትቀጥላለች። ወዳጅ ሌላ እንዳይመስል። አየው። ያልፋል። እንዳንተዛዘን አትሽሞድሞድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። ከሃዲ ከሆንክ ደግሞ ከሃዲ ነኝ ብለህ ራስን ጉዳይ አለቀ። አትልሰፈሰፍ። ተሪሁላ ኦርቶዶክስ ሆነ ትፈራለህ፣ ትንቀጠቀጣለህ፣ ትሽመደምዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ እንሞታለን። ይሄ በቃ ሀቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገለናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። እናንት ግፈኞች ሆይ ትሞታላችሁ። እናንት ጨካኞች ሆይ ጨካኙ ሞት ይይዛችኋል። እናንት አፈር አይንካን ያላችሁ፣ እናንት የሰው ብሶት የማይገባችሁ፣ እናንተ ሰው በማስለቀስ የምትኖሩ፣ እናንት ልጆቻችሁን የረሳችሁ፣ እናንት የምታስተዳድሩት ሕዝብን የዘነጋችሁ፣ ጉቦ እየተቀበላችሁ ያስጨነቃችሁ እንዳትረሱ ትሞታላችሁ። ገደልክ ትገደላለህ። እንዳሰቃየ ትሰቃይ፣ እንዳስለቀስክ ታለቅሳለህ፣ እንዳስነፈረክ ትነፈርቃለህ።
እንደ ገፋ ትገፋለህ፣ እንዳትረሳ ትሞታለህ። ይህንን ቪዲዮ ሼር ያላደረገልኝ ሰው ሁለተኛ ነው ቪዲዮ ደገ በማንኛውም ቤተ እምነት ላይ ያለ ሰው ቤተ እምነታችንና ህዝባችን ሲነካብን ደስ አይልም። ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን ከቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ ታዲያ እስከ መቼ ነው የሚቀጥለው? እስኪ ሁላችሁም አስቡ። እስኪ የትኛው ቤተ እምነት ነው ንገሩኝ። እስካሁን አንድ ሰው ተገድሎበት እስካሁን ደረሳቸው ነው የሚቀመጥ? ምን ያህል አመፅና መጠላላት መገደል እንደሚጣጣ እስከዛ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎች ኦርቶዶክሳውያን ሲገደሉ ስንገደል እንገዛለን። እግዚአብሔር የማይሰሰናል። ሁላችሁም ጸሎት አድርጉ ስንባል ይደማል። ግን እግዚአብሔር የሚያግዘን እኛም በርተን ጠንክረንና አንድ ላይ በጋራ መስራት ስንችል ኃይል እግዚአብሔር እንደሆነ ሁሉ ሰይፍ የሚገድ ሁላችንም በጋራ ቆመን እምነታችንን እናስጠብቅ። የወጡ ሰው እኛን የሚከተለን የምናስተላልፈውን ነገር ለመስማት በዓልና ክብረ በዓል ሲሆን ነጭ እየለበሱ ቤተክርስቲያን ብቻ ሜዳ ነው። ሁላችሁም ለቤተክርስቲያናችሁ ያላችሁ እናንተ። ስለዚህ አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከተው አካል መልስ እንዲሰጠን እንፈልጋለን። ይህንን ቪዲዮ ለቻናችሁ ያህል ሰው ላኩልኝና ሼር፣ ሪፖስት፣ ኮፒ ሊማሩ ሀቻምና በኦነግ አምና በወያኔ ዘንድሮ በሸኔ ሰበብ እያረጉ ይጥሉኛል አርደው እኔን ካልገደለ ሚኖር አይመስሎም የመጣ የሄደው ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለህ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ። The voiceless, the victims, and for the community here. I raise my voice for those who cannot speak. We cannot speak silent. We must call for justice, for humanity. እኔ በ2010 አስመርቄ ስራ ያዘውን ኢንጂነሪንግ ልጄን ነው ያረዱት። ኦሮሞ ነው ምናምን የለም፣ ክርስቲያን ነው በቃ። እናታችንም አባታችንም ውስጥ ተቃጥለዋል ብለው ጎረቤት ሲያስቸግሩ ልጆቼ ከጎረቤት ሲጮሁ ሲሉ እንዳለ ንብረት የለው ምን የለው በሸሚዝና በከኔተራ ነው። ወር አልፎናል፣ ልብሳችንን አልቀየርንም። በወጣንባት ልብስ ነው ያለነው። ጋዝ እያከፈከፉ ማቃጠል ጀመሩ። ከጎኑ ሙስሊም ካለ ራሱ እቃው ተሰባብሮ ይሰባበራል እንጂ አይነካም ቤቱ። እኛ ህዝበ ክርስቲያን እዚህ ጋር ያመጣ የሚያቃምዘንን ውጡ፣ ከቤተ ክርስቲያን ውጡ። የእምነት ቦታ እንጂ የናንተ መጠለያ አይደለም። እኔ ህፃን ልጅ ይዤ ነበረ። ህፃን ቆይ እንጀራ ልብላ አልጠገብኩም እኮ ስለዚህ ሰዎቹ ደርሰውብናል። እኔ ያስለቀሰኝ እስካሁን ሰዓት ያየን ሰው ያየን ህግ አካል እንኳን የለም። በገዛ ምድራችን ባዕዳን ሆነናል። ውሃችንን በግፍ በዋጋ ገዝተናል። እኛ የዘራነውን ጠላት ሰበሰበው። ጌታ ለምን ተውከን? ዝምታ ምንድነው? አምላክ ለምን ተውከን? ዝምታ ምንድነው? አይቶሻል አምላክሽ። በእናታችሁ አትግደሉ። አንዴ ብቻ እናትህን ሊያትሽ አንዴ ተው ልበላት። በእናታችሁ አትግደሉ። በእናታችሁ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። በጆሮ ላይ ከየት እየመጣ ነው? ከቤተ ክርስቲያን እየመጣው ነው። ስም ማን ነው? ወልደ ሚካኤል
ከዚህ የመጣ ነው። ከቅዳሴ እየመጣሁ የሆነ በቅዳሴ ነው። ተመልከት። የማን የፈርጣሪ ነው? ግደሉት እባክህን፣ በእናትህ ወንድም፣ እባክህን። እኔ ብዙ እቅድ አለኝ ገና። እባክህን አትግደለኝ፣ በእናትህ አትግደለኝ፣ በእናትህ በእናትህ በእናትህ። ሀቻምና በኦነግ አምና በወያኔ ዘንድሮ በሸኔ ሰበብ እያረጉ ይጥሉኛል አርደው እኔን ካልገደለ ሚኖር አይመስሎም የመጣ የሄደው ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለህ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ። መፍትሄው የተለያየ ነው። አንደኛው በግል መወሰን፣ ክርስቲያኑ ክርስቶስ ጋር ነው። ሳልጥል አልወድቅም ብሎ መወሰን። ክርስቲያን ሕፃንም ትልቅም ሴት ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚሴጁ የመጀመሪያ ላይ። ክርስቲያን የሆንኩ ሰው አእምሮውን ታስተካክል። ቤተ ክህነት ክደዋል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስም። ስለዚህ ሳልጥል አልወድቅም አለ። በድንጋዩ በጥርሱ በመኪናዩ በመጥረቢያዩ አይዶን ነው ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም መሆን አለበት። አባት ወጣት ወላጆችን አላስገድልም ማለት አለ። ያን ገዳይ ፋይል ስለሆነ ገዳይ ተሸፍነው አይደለ ሰው ከገደሉ በኋላ ለመኖር እንደኛ ጌታ ጋር ለመሄድ አይ እዚሁ ምድር መሬት ለማስፋት ሆዳቸው ሰው ያስገድላል። ስስት፣ ስግብግብነት። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። ይሄ መልፈስፈስ ቃል ላይ መጣላት አለ። በቃ ሳልጥል አልወድቅም ፈጽሞ አልወድቅም። ይሄ ስንልቦና መዳበራችን ልጆቼ ሁላችሁም ይህንን መልእክት የምትሰሙ በሃይማኖታችሁ እንዳሆናችሁ ጽኑ፣ እስከ መጨረሻ ድረስ ታገሉ። አባታችን ወዴት ሄዱ? ምናልባት ለአንዳንዶች የሸሸ ይመስላችኋል። ምን እሸሻለሁ? ወዴት? ዛሬም ለቤተ ክርስቲያን የመከራ ምርኮኛ ነኝ። ወደኋላ አልልም። የኦርቶዶክስ ተዋህዶ ሃይማኖት ወይም ቤተ ክርስቲያን አትደመሰስም። የእናቴን እንጀራ እኮ አጣጥሜ አልቀመስኩም። እንግዲህ ቤተ ክርስቲያን ቁራሽ ያደግኩት እኔ። ይህንን ቪዲዮ ሼር ያላደረገ ክርስቲያን አይደለም። በጎቹ ነን። በተኩሎች እየተበላን ያለነው እረኛ ስላጣን ነው። እስከዚህ ቀን እስከዚህ ሰዓት ድረስ እኔና እናንተ ጋር አልደረሰም እንጂ በአርሲ የሚገኙ ባለማተብ ኦርቶዶክሳውያን በግፍ እየታረዱና እየተገደሉ ይገኛሉ። ለማና ቤት እንበል? ለማን እንጮህ? ማንስ ይሰማናል? አባቶች ኮስታ አስተምሩን ክርስቲያንና ሚስማር በተደበደበ ቁጥር እየጠነከረና እየጠበቀ ይሄዳል ብላችሁን እስካሁን ዝም ብለናል። ምነው የእናንተ ዝምታ በዛ? የመናገርና የመተቸት አቅም ማናችንም የለንም። ስንገደል ስንታረድ ግን ዝም አትበሉ። ለሕፃናት ስጋ የማይመለሱ ከዝቋላ ጀምሮ የአባቶቻችንን ስጋ ቦጭቆ የተከፋፈሉ ነገር ግን ዝምታ ስለሆነ መልሱ ዛሬ ላይ ዋጋ እየከፈልንበት እንገኛለን። ኦርቶዶክሳውያን ድምፅ ሁኑ። እስከ መቼ እንገፋለን? እስከ መቼ እንታረዳለን? እስከ መቼ እንሰቃያለን? እረኛ የሌለው በጎቹ ነን። መምህር ያጣ ኦና ጠረጴዛ ላይ የተቀመጠ ተማሪ ሆነን እስከ መቼ? እየፈሰሰ ያለው ውሃ አይደለም ደም ነው፣ ንጹሐን ደም። በዓለም ላይ የምትገኙ ኦርቶዶክሳውያን አደራ ባካችሁን ድምፅ ሁኑ። Hi everyone, this is our company's exclusive products currently selling very well in the African market. It's suitable for installation at heights of 4 to 6 meters and can be used in yards, roads, railroads, and other locations. We can provide you with high quality and a very competitive price. እኔ አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። አጠቃላይ ጉዳዩ የመንግስት ምክንያቱን ግን አናውቅም። ይችን ቤተክርስቲያን በማፍረስ እንዲህ በማድረግ መንግስት የሚያተርፈውን አናውቅም። አገር እያፈረሱ ቤተክርስቲያን እያፈረሱ ብልጽግና ይባል። ብልጽግና ምን? መበልጸግ፣ ማደግ፣ መለወጥ፣ ከድህነት መውጣት ነው። ይህ ከድህነት መውጣት ሲባል ካስተሳሰብ ድህነት፣
ከአይምሯዊ ድህነትም ጭምር መውጣት። አሁን ግን በጣም ወደ ትልቅ ድህነት እንጦሮጦስ እየወረዱ አገር አፍርሶ የችን አገር የሆነች ቤተክርስቲያንን አፍርሶ ብልጽግና ይባል እድገት ልማት አይባል። ይህ ትልቅ ስብራት ነው። መዶሻ ይዞ የለማችውን አገር የሆነችውን ቤተክርስቲያን እያፈረሰ ልማት ብልጽግና አይባልም፣ አይታሰብም። አርሲ፣ ማይካድራ፣ ወለጋ፣ ጉሊሱ፣ መተከል፣ ጉራ ፈርዳ እዚህ ቤተ መንግስት አፍንጫ ስር እዚህ ቡራዩ ለተጨፈጨፉ ዜጎች ማን ነው ኃላፊነቱ? የሰው ልጅ እንደ በግ እየታረደ እየሰማችሁ ተኛችሁ። ለማንኛውም ኦርቶዶክሳውያን ወጣቶች ተደራጁ። መምህር ምህረተአብን ሳይሆን አባቶችን አጠብቁ። አርሲ የሚመራን ሰው አጣኛ ተነስተን እየተጓዙ እየሄድን ነው። አብረን ሰማዕት ልንሆን እየሄድን ነው። ዝምታው እስከ መቼ ነው? እስከ መቼ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች እየታረዱ እንደ በግ ዝም የምንለው ነው? እግዚአብሔር አምላክ ከኛ ጋር እንደሆነ እናውቃለን። ቢያንስ ደም ሰው መሞት ይብቃ። ምን ይጎዳል? አርሲ እንደዚህ አይነቱን ስራ አስኪያጅ ተሸክማ እንዴት ነው መንግስትን በየትኛው አንደበታችን ነው ፍትህ ብለን የምንጠይቀው? ለቢቢሲ በሰጡት ቃል እርስ በርስ አለመስማማት፣ እርስ በርስ ግጭት ነው ብለው የተናገሩት። ይሄ ንግግር በአጭር ቋንቋ ምንድነው? ኦርቶዶክሳውያን እርስ በርሳቸው ነው የተጨፋጨፉት የሚል ማምላክን በጣም ያማል። አንድ ነገር ግን ማለት እፈልጋለሁ፣ ህሊና ቢስ ናቸው። ህሊና ቢስ በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረድ፣ ይገደል። የቤተ ክርስቲያን ሰላም ይናፍቀኝ። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙ ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኝ። ይሄ እኛ ያለው በእኛ እጅ ነው። ቤተ ክርስቲያን መከራው ይጥራል። በገንዘብ ሰው ይታረዳል። በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። እረፉ እረፉ፣ ዘመመ ብላችሁ የሰው ቤት አትክፉ። እሾህ ለማሳመር አበባ አታርግፉ። እረፍ እረፍ፣ ቆም ያለው ለማለት አጥሬን አትደገፍ። ለመዳም ወዘና ገላዬን አትክፈፍ። እረፍ፣ በመስመርህ ፍጋ፣ በድንበርህ ለምልም። በየአልጋህ እደር፣ በየእንቅልፍህ አልም። ማን እንደሰየፈኝ ማን እንደሰበረኝ ጠያቂ አጣሁ እንጂ መልስማ ነበረኝ። ምክንያት ታመመ፣ መፍትሄ ታመመ፣ ከጥያቄው በፊት መልስ እየቀደመ። ሌብነት ገነነ፣ ግርግር ገነነ፣ ብልጭልጭ ገነነ፣ ድንግርግር ገነነ፣ ኪሳራ ገነነ፣ ደላሎች ገነኑ፣ ባልዋለ ገበያ ዋጋ እየተመኑ። ታከም ታከም፣ እረፍ። አቤቱ የሆነብን አስብ እግዚአብሔር
የሆነብን አስብ እግዚአብሔር